الدنيا አስቸጋሪ ሁኔታ ላይ ነው የተፈጠረችው የሰው ልጅ ህይወት እዚህ ምድር ላይ ረፍት የለው ችግር የከበበው እንዲናት በቃ የተፈጠረችው እንዲህ ነው አስተናግዳት የምታልፈው قيل لعلي بن ابي طالب رضي الله تعالى عنه ታም ይገርመው ሰይድና አሊ ተጠየቁ ሲፍ لنا الدنيا እቺን ዱንያ እቺን መሬት እስኪ ግለጻት እስኪ ወስፍልን አሉት فقال ماذا اصف لكم ماذا أصف لك من بيلنجر من دار إتشن أجر أولها بكاء يمجمرها هيوت لقصو يسألش كنات ورسيوت أيالك أسان مجمرها لقصون على وأوسطها عناء ما لن يودك مهيوت كموت بفيت يالو أدكامينو بك تولد على تدق على تمرت جبا على ستات أنا صدقهم وطا كذا دمو يونيفرسيتي جبا تمرك كذا سرا فلقات دكم على سراس كتدار تمسرت على تراريزا ልጅ አሳዳጊነ ልጅ ታስተምራል መሐል ላይ ልጅ ይሞትባል ስራ መሐል ላይ ተባረራል ችግር የከበው አውሰጡها عنا መሐለኛው ድካም አስቸጋሪ ሁኔታ واخرها فنا መጨረሻው ደግሞ መጥፋት በሞት መልቀቅ እቺን አገር ምን ብይል አላብራራላሁ ሰይድና አሊ ረዲየላሁ ተዓላ ዐን ስለዚህ الدنيا እንዲ በፈተና ጸልመት የተዋጠች ምድር ናት አላህ እንዲህ ነው የፈጠራት ከዚህ ጸልመት ውስጥ የምትወጣበት መንገድ ቢኖር ሶብር ነው ይህን ጨለማ የሚያበራልህ ብርሃን ቢኖር ሶብር ነው ትግስት የህይወት ስንቅ ስታደርግ ነው ولهذا قال عليه الصلاه والسلام ነብያችን ለዚህ ብለው ምን ይላሉ والصبر ضياء صبر እኮ ትግስት ብርሃን ነው መብራት ነው ከዱንያ ጸልመት ጨለማ ካስቸጋሪ ከመከራ ጸልመት ጨለማ የሚያበራልህ ምንድነው صبر ነው ስለዚህ صبርን በስፋት እናያለን اذا ما معنى الصبر صبر ማለት ታዲያ ምንድነው الصبر لغة الحبس والمنع صبر ማለት ከቋንቋ ደረጃ መከላከል ማገድ ማለት ነው ከሸርዕ ደረጃ ግን اما في الشرع الصبر على ثلاثه اشياء ከሶስት ነገሮች መታገስ ማለት ነው ከሸሪዓችን አንፃር انواع الصبر የصبر ሶስት አይነቶች አሉ እነሱ እናያለን عندنا اولا الصبر على الطاعه او الصبر على المأمور الله سبحانه وتعالى ባዘዘህ ነገር ላይ መታገስ ያን በመፈጸም ላይ አላህን በመገዛት ላይ ግዴታ ያደረገብህ ነገር በመፈጸም መታገስ ይሄ ሶብር የመጀመሪያው ደረጃ ሶላት በመስገድ ላይ መታገስ ሱብሂ ተነስተ ውዱ አድርገህ በብርዱ በመስገድ ላይ መታገስ ሂጃብ በመልበስ ላይ መታገስ አላህ ባዘዘ እንድትሰራቸው ግዴታ ባደረገ ነገር ላይ መሰበር መታገስ የመጀመሪያው ሶብር ነው ሁለተኛው والصبر عن المعصيه او الصبر عن المحرمات الله سبحانه وتعالى ክልክል ካደረጋቸው ነገር መታገስ ያን ባለ መስራት አንድ ሰው ቀደም እንዳልኩት ዚና የሚሰራው አላህ ክልክል አድርጎበታል ኒካህ እስኪያደርግ አላህ በፈቀደለት መልኩ ባለቤት ሚስት እስኪያገባ ድረስ አለመሰበሩ አላህ ክልክል ካረገብ ነገር መታገስ ባለ መስራት ላይ መጽናት ህሜት ከማማት መራቅ መጠጥ ከመጠጣት መራቅ ልክ እንደዚሁ ሶስተኛውና ዛሬ ብዙ ምን እንነጋገርበት ነጥብ والصبر على البلاء او الصبر على المقدور الله سبحانه وتعالى በሚያወርድብህ በላ ላይ መታገስ الله سبحانه وتعالى በቀደረብህ ጉዳይ ላይ ማሰበር ይህ ነው እንግዲህ ሶብር ሶስቱ ደረጃዎቹ እነዚህ ናቸው الصبر على البلاء እስኪ ከበላ ከመከራዎች መታገስ በስፋት እናያለን والصبر على بلاء الدنيا ونكبات الايام وفقدان الاحبه وخسران المال ومفاجاه الدهر وهذا ما اقسم الله على وقوع حين قال እንግዲህ ሶብር ከበላ ከምትወዳቸው ወዳጆች በሞት ከመነጠል ከገንዘብ መክሰር ከንብረት መጥፋት ከነዚህ መታገስ ይሄ በላ እንዲ በሰው ልጅ መውረድ አላህ Subhanahu Wa Ta'ala የማለበት ነው እንደማይቀር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል الله من ይላል ولنبلونكم اي ولنختبرنكم እንፈትናችኋለን እንሞክራችኋለን الله ምሎን የተናገረ جاء بلام القسم ونون التوكيد ولا اجلام لام القسم ትባላለች ولنبلون اجنون التوكيد ትባላለች ولنبلونكم እናንተን እንፈትናችኋለን መፈተን የግድ ነው ሰው ልጅ بشيء من الخوف ከፍርሃት በኩል በተወሰነ
ሁሉም ፍርሃትም ያጠፋል ከፍርሃት አላህ ትልሽ ይልክብህና ኢማንህ እምነትህ ይፈተናል ትጸናለህ አትጸናም ወልጁ ከረሃብ ድርቅ ይላካል አሊያ በልተህ ማትረካት ሆናለህ ስኳር በሽታ እንደምንለው ወነቅስ من الاموال ከገንዘቦቻችሁ በማጉደል መንገድ ላይ ሞባይል ይጠፋል መኪና ይጋጫል ከገንዘቦቻችሁ በማጉደል والانفس ከነፍሶችን በማጉደል ልጅህን አላህ ይወስደዋል ምትወዳት እናትህ አባትህ አሊያ ባለቤትህን ልክ እንደዚሁ ከነፍሶች በማጉደል እንሞክራቸዋለን والثمرات ከፍራፍሬዎች ከአዝርቶች ትልቅ ኢንቨስትመንት የሆነ ያን እንዲደርቅ እንዲጠፋ በማድረግ እንሞክራቸዋለን ነገር ግን ይሄ በላ ደርሶባቸው ይህ መከራ ወርዶባቸው በትግስት ለተወጡ ሰዎች አላህ ተስራቱን ተናገረ وبشر الصابرين ታጋሾችን አበስራቸው የሚያበስረው ማን ነው አላህ Subhanahu Wa Ta'ala ነብይ አይደለም ዑለማ አይደለም አላህ ነው وبشر الصابرين አንተ መሐመድ ታጋሾችን አበስራቸው እነዚህ ሰዎች እነማን ናቸው الذين اذا اصابتهم مصيبه ችግር መከራ ሲወርድባቸው قالوا ብለው ይላሉ ኢና ሊላህ እኛሲ አላህ አይደለም ይሄ ደረሰብን የጠፋን ንብረት ቀርቶ እኔ ስራሲ አላህ አይደለም ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ያሉትን አበስራቸው አላህ Subhanahu Wa Ta'ala ከዛም ሶስት ሽልማት እንዳዘጋጀላቸው ተናገረ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ኡላኢክ ለነዚህ ሰዎች አለላቸው ሰለዋቱ ሚን ረቢሂም ከጌታቸው የሆነ ውዳሴ አለላቸው አላህ Subhanahu Wa Ta'ala እሱ ዘንድ ባሉ መላእክቶች ተጨብ ዓለም ላይ ያሞግሳቸዋል ያወድሳቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ የጌታ ህምዝነት አላቸው ወኡላኢከ ሁሙል ሙህተዱን ቀናቸው መንገድም የተመሩት እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ አላህ Subhanahu Wa Ta'ala ችግር ደርሶበት ለሶበረ ሰው ሶስት ሽልማትን አዘጋጀ وكان عمر الفاروق يقرأ هذه الآية ويقول سيدنا عمر إتشن أنقص يانبونا من إلالو نعم العدلان ونعمة العلاوة للصابرين إلو نبات من يعمر هلت جنات كلا يدقمو مدربة عدلاني مالت أهياسي جانا يتاچكونا هلت جونياوش كاكي كغرا يدرقونا سوستنيا علاوة يتبالج كلا يمدرباتنا سوستنو ميادرقوت نعم العدلاني هلت كتاش جونياوش كلا يمدربة سوستنيا جونيا يدرقال من يعمر جنات تعالوا سيدنا عمر رضي الله تعالى عنه سلازي متاقس ينور بنال شيخونا ابن عثيمين يسول جوش بلا ሲወርድባቸው አራት አይነት ባህሪ ያላቸው ይላሉ እነዚህ እነማን ናቸው አንደኛ ሐሉ ሱኽት ነው መበሳጨት ነው በቀልቡ ሊሆን ይችላል አላህ እንደበደለው ማሰብ መከራ ሲያወርድበት ልጁ ሲሞትበት የሌላው ልጅ ያለለት ያለ በአላህ ላይ መጥፎ ስሜት ውስጡ ማሳደር አሊያ በምላሱ ሊሆን ይችላል ወየው ያለ መጮ በሞትኩኔ ቀድም ያለ ማልቀስ በጣም ያስቀይሙ ነገሮች አሁን ምናያቸው ثالثا ሶስተኛው بالجوارح በአካሉ ሊሆን ይችላል ፊቱን መቧጨር ጸጉሯን መንጨት ልብሱን መቅደድ ይሄ እስላም ባህሪ አይደል ይሄ ሐሉ ሱኽጥ ይባላል በአላህ ባወረደው ቀዷ ላይ አለመውደድ በአላህ ላይ ማመጽ ማለት ነው እነዚህ ሰዎች ሁለት ሙሲባን የደረሰባቸው ይላሉ ኢብኑ ዑሰይሚን አንደኛው ሙሲባ አጅሩን አጡ በላውርዶባቸው ቢታገሱ ሊያገኙት የሚችሉትን ሁለተኛ በዱንያ ላይ ደግሞ ኸይር ነገር አጥተዋል አላህ በሞት የወሰደባቸው ያጠፋባቸው ነገር አለ ሁለት ከስሯል ይላሉ ሁለተኛው እንግዲህ ሰዎች በላ ሲወርድባቸው የሚያሳዩት ባህሪ الحالة الثانية الصبر على المصيبة بدرسبت بلالي متاقس بأن يحبس نفسه وهو يكره المصيبة إذا رسبت شجر يتألوال نقول لهم سو شجرنا يودع نقرقني صبرال ملعصو مطفاي نقرب ميجوهو نقر اللم لبسونا يكدادم بلو لعلك سجلال والحالة الثالثة سوستنيا ودقمو سوج بلا سيدرسباج كم يسايوت بحاري وسط الرضا مودتنا الله دلي والسنو يودع بأن يكون الإنسان منشرحا صدره بهذه المصيبة فيرضى بها رضاء تاما وكأنه لم يصب بها لك بلا للرسبة أهل لبك فتبلو الله دلي والسنب دس السنة لبك فتهنا أردتنيو والحالة الرابع أردتنيو دقمو بحري سوم يسايو بلا سيدر سباتشو وهذا منزلة المقربين هي الله قرب واروش بحرينو الشكر ما مسكن الله بلا متابت تمسكنوا الله سبحان الله الرسول الأكرم نبياتي صلى الله عليه وسلم بحرياتشو بيه نبر ميقرماتشو كان يقول امياسك ايماتشو دسم مايلاتشو بلا شقر سيمتاباتشو الحمد لله على كل حال لهنم الله مسكانا يدرسوا إلى
የሳቸው ደም ታላቅ ደረሳ ሰይድና ዑመር ረዲየላሁ ተዓላ አንሁ ብናይ ምን ይላሉ ሰይድና ዑመር يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا ሲደርስባቸው አላህን Subhanahu Wa Ta'ala ማመስገንን ያበዙ ነበር فسئل عن ذلك قال ተጠየቁና መልስ ሰጡ ለምንድን ነው እንዲህ የምትለው መከራ ችግር ነው የደረሰብህ እንደመበሳጨት እንደማልቀስ ጭራሽ አላህን ታመሰግናለህ ብለው ሲጠይቁት ምን አለ ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ 4 ነገሮች ለኔ ውለታ እንደዋለልኝ ባስብ እንጂ ለዛ ነው ማመሰግነው 4 ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ 4 ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያልክ መሳደብ እዚህ ፈተና ውስጥ የገባ ጊዜ ነው ትልቁ በላ ማለት በዲኔ አልመጣብኝም አላህ ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ربنا لا تجعل مصيبتنا في ديننا ጌታችን ፈተናህን በዲናችን ውስጥ አታደርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋል አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ነው አኒ ለም احرم الصبر አላህ ደግሞ እንድታገስ ወፍቆኛል ገጥሞኛል አሉ واخيرا አራተኛው አሉ وان الله وعدني باجر جزيل الله سبحانه وتعالى ከባድ ምንዳ እንደሚመነደኝ ቃል ገብቶልኛል ሶስት ምንዳ اولئك عليهم صلوات من ربهم ورحمه واولئك هم المهتدون በላ ሲደርስባቸው ጭራሽ አመስጋኝ ባሪ ይሆናሉ ዑርወት ብን ዙበይር ታላቁን አዕላሙ ታቢዒን ይህን ታላቅ ታቢዒን ብልናይ ዑርዋ ቁጢዓት ረጅሉ እግራቸው ጋንግሪን የሚባል በሽታ ታመሙና መቆረጥ አለበት አሉ የዘመኑ ዶክተሮች እንዲቆረጡ ተወሰነ እግራቸው ተቆረጠ ይሄን የተቆረጠው እግራቸውን አነሱና አልহামዱሊላህ ጌታዬ ምስጋና ይድረሰው በዚች እግሬ ወደ ወንጀል አልተራመድኩባትም አሉ የኛ ግርስ ስንት ቦታ ተመላልሷል ከዛም ይሄንን አላህን አመስግነው ሳይጨርሱ فلما كان من الغد مات ولده محمد የሚባል ለጋልጅ ያላቸው እሱ ሞተባቸው وهو احب ابنائه اليه وكان شابا يافعا ለግላጋም ያምር ወጣት ነበር محمد እሱንም ገመሊት ወጣችበትና ሞተ فمات من حين ስትረግጠው ሞተ فجاءه الخبر بموته ወሬው መጣለት እንደሞተ فحمد الله አመሰገነ ሰዎች ተገረሙ እግሩ ሲቆረጥ ምስጋና ልጁ ሞተ ምስጋና መበሳጨት ምን የለ فسألوا عنه ስለ ሁኔታው ጠየቁት ምን ሲል መለሰላቸው قال كان لي 4 أطراف فأخذ الله مني طرفا وأبقى لي 3 الله سبحانه وتعالى 4 ቅርንጫፎች ሰጥቶኝ ነበር አለ ሁለት እጅ ሁለት እግር አንደኛውን ወሰደው 3 አስቀረልኝ አላመሰግነውም እንዲያሉ وكان لي 7 من الولد 7 ልጅ አላህ ሰጥቶኝ ነበር فأخذ الله واحدا وأبقى لي 6 الله سبحانه وتعالى 7 ልጅ ሰጥቶኝ ነበር አንደኛውን ልጄን ወሰደው 6 አስቀረልኝ አላመሰግነውም እንዲያሉ ثم قال كذا ما اسكتل منالو وعافاني فيما مضى من حياتي ثم ابتناني اليوم بما ترون أفلا أحمده على ذلك እስከዛሬ እድሜ ድረስ ልጆቼን በጤንነት ልጆቼን በሰላም አኖረልኝ አሁን ትንሽ ፈተና መጣብኝ አልታገስም እንዲያሉ ስለዚህ ትክክለኛ የሶብር ደረጃ 3 ናቸው መሶበር አለብህ አላ ደግሞ አላህ ባመጣብህ በላላይ ምትወድ መሆን አለብህ ብችል ደግሞ ትልቁ ደረጃ አልহামዱሊላህ ማለት ነው ምነው የሞቱብን ልጆች ያጣነው ንብረት ከአላህ ዘንድ ምን እንዳይሰጣቸዋል الأولاد حجاب من النار የሞቱብን ልጆች አላህ Subhanahu Wa Ta'ala ዘንድ የጀሃነም ግርዶሽ እንደሚሆኑ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ خطب النبي صلى الله عليه وسلم ذات يوم النساء الأنصار فقال لهن እናቶች ይሄን ታሪክ ስሙት ነብያችን ሰለላሁ ዐለይሂ ወሰለም የአንሳር ሴቶችን አንዴ ሰበሰቡና ዳዕዋ አደረጉላቸው ምን አሉ ሲጀምሩ ንግግራቸውን لا يموت لأحدكن 3 من الولد فتحتسبهم إلا دخلت الجنة አንዳችሁ ከናንተ መሃል 3 ልጅ ሞቶባት እነዚህን ከአላህ ምንዳዋን አገኛለሁ ብላ ትግስት ካረገች የጀነት እንጂ ሌላ አይደለችም እቺ ሴት አሉ فقالت امرأة منهن ከነሱ መሃል ያለች አንዲት ሴት ምን አለች اثنتان يا رسول الله
የአላህ መልእክተኛ ሁለት ልጅ ሳይሞትባት ከጀሃነም ትርቃለች ጀነት ትገባለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃለት ነይን እኮ ሁለትም ቢሆናል ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ስለዚህ ልጆች ከሞቱ የጀሃነም ግርዶሾች ናቸው ኢንሻአላህ ከጀሃነም መከላከያን ይላክናቸው በሌላም ሐዲስ ላይ አቡ ሁረይራ ባስተላለፉት ሐዲስ ላይ ምን ይላሉ ቃል አተት ምርአቱን ኢለ ነብይ ሰለላሁ ዐለይሂ ወሰለም አንዲት ሴት ቢሰብይ ለሃ በአንድ ህፃን ልጅ ይዛው ወደ ነብዩ መጣችና فقالت يا نبي الله አንተ የአላህ ነብይ ወይ ادعو الله لي فلقد دفنت ثلاثا ሶስት ልጆች ደፍኛለሁ ቀብሬያለሁ ከዚህ ህፃን በፊት እባክህ ዱዓ አርግለት ይሄም እንዲያድግልኝ አለች ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና قال دفنت ثلاثه ሶስት ልጅ ቀበርኩ ነው እንዲያልሽ በነገሯ በጣም ተገርመው ነው قالت نعم አሁን አለች قال لقد احتضرت بحذار شديد من النار ከጀሃነም እሳት እንዴት ባለው ግንብተ ታጥረሻል አላት አንቺን ሳታት ነካሽም በትልቅ አጥር ነው ታጥረሻው አላት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እናቶች ልጆች ቢወዱብን የጀሃነም ግርዶሽ ሊሆኑ ነው ኢንሻአላህ ከአላህ ዘንድ በጥሩ ሁኔታ ይጠብቁናል ይሄንም ሁኔታ ስላወቁ የጀነት በሮች እንደሆኑ ስለተረዱ ቀደም ሰሃቦች በትግስት የተዋቡ ነበር ችግር መከራ ሲደርስባቸው من اروع الصبر في التاريخ እስኪ ከታሪክ አምድ በጣም በትግስቱ የታወቀችን አንድ ሰሃባ ለተቆማቸው وان انس رضي الله عنه قال كان ابن لابي طلحه رضي الله عنه يشتكي ابو طلحه عند ልጅ ነበረው በሽታ ህመም ላይ ነው ሞት አፋፍ ላይ ያቃስታል فخرج ابو طلحه فقبض الصبي ابو طلحه ወጣ ሲል አንድ ጉዳይ ህፃን ሞተ سبحان الله فقالت ام سليم متبالو የልጁ እናት ተመልከቱ ትግስቷን እናቶች لأهلها ለቤተሰቦቿ ምን አለቻቸው لا تحدث ابا طلحه بابني ابو طلحه ሲመጣ በልጁ መሞት እንዳትነግሩት حتى اكون انا احدث እኔ ራሴ ነው መነግረው አለች የሷን ትግስት ተመልከቱ فلما رجع ابو طلحه قال ما فعل ابني ابو طلحه ሲመጣ ልጅ እንዴት ነው አላት ለባለቤቱ قالت هو اسكن ما كان አይከ በፊቱ የተሻለ እርጋ ብሏል አለች አሏሸችም የተርዊያ ይባላል እርጋ ያለ ማለት ሙቷል ለማለት ፈልገ እሱ ደግሞ ተሽሎት በደንብ ተኝቷል ያለችው መስሎታል فقربت إليه العشاء فتعشى أرات قربت التي سو تمجب ثم تصنعت له أحسن ما كانت تصنع قبل ذلك كذي بفيت كمتواب التي تشعله لسميت دي النساس صادرقة توابت له تملكته أن بوافيت ولا يتايم حزن على الراتم لجوه قومتوال هالقال يستيتوال لج سبحان الله بالو أنقل لما أصنعنات فالقال እንደ አዲስ ሴት እንደ ሙሽራት ሰራችለት ምታምር ሆና ቀረበች በላራቱን ሲያያት ደሳለችው فوقع بها አብሯት አደረ ثم قالت لك نجات لي من علتشو يا أبا طلحة أنت أبو طلحة أرأيت لو أن قوما أعاروا عاريتهم أهل بيت فطلبوا عاريتهم ألهم أن يمنعوهم أنت أبو طلحة ألتشو يلجون أبات عند سو يهونون ጎረቤቶችን አውሷቸው ዶሮ እቃው መልሱልኝ ሲል ሊከለክሏቸው መብት አላቸው እንደነዛ የተዋሱት አለችው قال لا እንደዚህ አይደለም መመለስ አለባቸው አለች አለሱ فقالت الصامنالج فاحتسب ابنك ልጅህንም አላህ አውሶን ነበር ወስዶታል ከጌታ ዘንድ ምንዳውን ጠብቅ አለችው አቡ ጠልሃ ተቆጣ ልጁሙቶ ከጎን ጀናዛ ተኝቶ እሷ እንደዛ አብረው ስታደር فغضب ተቆጣ فقال تركتني حتى اذا تلطخت ثم اخبرتني بابني ካንቺ ጋር ድቂ ስገላበት አድሬ አሁን በልጄ ሞት ትነግሪኛለሽ ተቆጣ فانطلق الى النبي صلى الله عليه وسلم ወደ ነብዩ መስጂድ ጧት መጣና فاخبره بما كان የሆነውን ነገር ነገራቸው እንደዛ ታግሳ እሱን ጠብቃ አብረው እንዳደረች ነገራቸው ለነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በጣም ተዓጀቡና فقال بارك الله في ليلتكما ይሄን የዛሬው ምሽታችሁን አዳራችሁን አላህ ይባርክ የተባረከ ሌሊት ያድርገው አሉ فحملت ايچ سيت ارجزች ام سليم فولدت غلاما ሚያምር ልጅ ወለደች فحنكه النبي صلى الله عليه وسلم ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ሲወለድ በእኛ ሸሪዓ ተምር ተወስደው ይሄ በተምር አፉ ይታሻል ጥሩ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም በተምር በራሳቸው አፍ አላምጠው ይሄ ልጅ አጎረሱት ስሙንም አብዱላህ የአላህ ባሪያ ሲሉ ስም አወጡለት من ይላል ابن عيينة ታሪኩ ሲናገር እኔ والله ይላል አንድ ከአንሳር የሆነ ጎሳ እንደነገረኝ فرأيت 9 أولاد كلهم قد قرأوا القرآن
ሙስሊም የወለደችው አብዱላህ ነው። አብዱላህ ስንት ልጅ ወለደ? 9 ልጆች፣ ሁሉም ቁርአንን አሳምረው የሚቀሩ ትልቅ ልጅ እቺ ሴት ተወለደላት። ስለዚህ ሶብር ውጤቱ ይሄ ነው ኢንሻአላህ። ልጆች ጀነት ላይ ይጠብቁናል። እናቶች አባቶች በልጅነት ያጣናቸው ምን ወዳቸው ልጆች ይኖራሉ። ትግስት እናድርግ፣ ጀነት ውስጥ አልፈው ይቆዩናል። ወረዋ ኢማም አህመድ ባስተላለፉት ዘገባ ላይ አንዴ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የሚዘይራቸው አንድ ሰው ነበር። ሁሌም የሚወደው ልጁን ይዞት ወደ ነብያችን ይመላለስ ነበር። ነብያችን ሰለላሁ ዐለይሂ ወሰለም አሉት فقال له النبي أتحب تودዋለህ እንዴ ልጅ አሉት። قال يا رسول الله أنت الله ملكتኛ أحبك الله كما أحب እኔ እንደምወደው አላህ ይወደዳችሁ በጣም ነው የምወደው አላቸው። فتفقده النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ አጡት አንዴ። فقال ما فعل ابن فلان ይሄን ልጅ ምን ነከው የገሌ ልጅ ብለው ጠየቁ። فقالوا صحابዎች ምን አሉ? يا رسول الله مات يا الله ملكتኛ ሞተ እኮ ልጁ የሚወደው አሉ። فقال النبي صلى الله عليه وسلم አባቱን አስጠሩና ምን አሉት? أما تحب أن تأتي بابا من أبواب الجنة إلا وجدته عليه ينتظرك አትመኝም እንደ ያሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ ወደ ጀነት ስትሄድ يوم القيامة ልጅህን ከጀነት ካንዱ በር ላይ ቆሞ ቢጠብቅ አትመኝም እንደ ያሉት። ይሄ ሰው በጣም ደስ አለው። ከዛም አንዱ ሰሃባ ምን አለ? فقال رجل يا رسول الله يا الله መልእክተኛ وله خاصة أم لكلنا ይህ ጉዳይ ለሱ ብቻ ነው ወይስ እኛም ልጅ ለሞተብን ሁላን ይሄ አጅር የሚሰጠው አለ። فقال النبي ነብያችን ምን አሉ? بل لكلكم ለሁላችሁ ነው የሚሰጣችሁ። ልጅ ኑሮት በልጅነቱ ሙቶበት ሶብር ትግስት ካደረገ ጀነት ውስጥ አልፎ ይጠብቀዋል። የነብዩ ቃል ነው ይሄ። ይሄንም ትሩፋት ለማግኘት ሰሃቦች ቀደምት ሰለፎች ልጆች ሲሞቱባቸው በትግስት በሶብር በመደሰት ነበር የሚያስተናግዱት። يقول ابو موسى الخولاني የሚባሉ ትልቅ ዓሊም ምን ይላሉ? لأن يولد لي مولود يحسن الله نباته ለኔ እኮ አላህ ልጅ እንደወልድ አድርጎኝ ልጅ እንዲኖረኝ አድርገው ይሄ ልጅ አሳምሮ አሳድጎልኝ حتى إذا استوى على شبابه وكان أعجب ما يكون إلي قبضه الله تعالى مني أحب إلي من الدنيا وما فيها ይሄ ልጅ የሚያጓጓ ልጅ ከሆነ በኋላ አላህ ቢወስድብኝ በሞት እኔ ዘንድ ዱንያና ዱንያ ያዘችው ነገር ከሚሰጠኝ የተሻለ ተመራጭ ነው የተወደደ ነው አሉ። ሱብሃንአላህ ጀነት አልፎ ይጠብቀኛል፣ የጀሃነም ግርዶሽ ይሆነኛል ልጅ እኔ ይሄን እመኘዋለሁ ይላሉ አቡ ሙሳ አልኸውላኒ። በጣም የሚገርመው ደግሞ ወካነ ለሙሐዲስ الكبير ابراهيم الحربي ለሚባሉ ታላቅ ሙሐዲስ ابن له 11 سنه 11 ዓመት የሆነው ልጅ አለው ለግላጋ ወጣት حفظ القرآن በቃሉ يحفظ ولقنه من الفقه جانبا كبيرا يفقه تمرت ብዙ ያስተማረው ልጅ ነበረው። ثم مات هذا الولد يلج موت فقال الحمد لله إبراهيم الحربي من مسكان على الله يدرسه كنت أتمنى موته منكم أمني ونبرال زاسون የሚያውቁት ትላልቅ ሰዎች ምን አሉ? አተቁሉ አንተ ዓሊሙ الدنيا አንተ የዱንያው ታላቅ ዓሊም እንዲህ ብለህ ትናገራለህ እንዴ አለ ጓደኛው። إبراهيم الحربي ሲመልስ ምን አለ? أو يخفاك أجر تقديمي السنة ወደ አኺራ መላክ ያለውን አጅር ጠፍቶ ነው እንዴ ብለህ የምትወቅሰኝ አለ። ከዚህም በላይ እኮ እንድል ያነሳሳይ በህልሜ የሆነ ነገር አይቻለሁ አለ። ثم قال وفوق ذلك فلقد رأيت في المنام كأن القيامة قامت በህልሜ ትናንት ማታ አንድ ህልም አይቼ ነው ቂያማ ቆሞ ይመስለኛል። مخلوقان كالله في ተዘርግቶ ይመስለኛል። وكأن صبيانا بأيديهم قلال فيها ماء ህፃናቶች በእጃቸው በመጠጫ ነገር ሚጠጣ ውሃ ይዘው የሚያልፉ ሰዎችን ያስተናግዳሉ። يستقبلون الناس فيسقونهم ሰዎችን መንገድ ላይ እየጠበቁ ያጠጧቸዋል። وكان اليوم حارا شديد الحر ያን ቀኑ በጣም ፀሐያማ በጣም ሙቀት ቀን ነበር። ሰው እየደከነሱ አለይ ያነሳ ይጠጣል። قال فقلت لأحدهم አንደኛውን ህፃን ልጅ ጠራውትና اسقيني من هذا الماء كم تطጣው ለኔ ማጠጣይ ስለው قال فنظر إلي تكبلو ተመለከተኝና وقال لست أبي أنت كويني አባት አይደለም። قلت من أنتم
እናንተ እንግዳ ማን ናችሁ አልኳቸው قالوا نحن السبية الذين متنا واحتسبنا آباؤنا ننتظرهم لنستقبلهم فنسقيهم الماء እኛ እኮ ህፃናቶች ነን በልጅነት ሞተንባቸው ለናትና ለአባቶቻችን አላህ ያመጣው በላ ሆኖ ብለው ሶበሩ አሁን ቆመን እየጠበቅናቸው ነው በዚህ ሞቃት አስቸጋሪ ሰዓት ልናጠጣቸው ኋሉኝ አለ قال ይሄን አስከትሎ ይሄን ታሪክ በህልሙ ያየውን ከተረከ በኋላ ምን አለ قال ولهذا اشتهيت موته ለዛ ነው ሞቱን የሚናፈቁት እዛው የሚያቃብለ ልጅ ልላክ ብዬ ነው وإنا لله وإنا إليه راجعون እኛም የአላህ ነን ወደሱም ተመላሽ ነን አልጠለቁ عليه ይዚን ያህል ነበር ምን ነው ቀሪ ንብረቶች ናቸው ልጆቹ እንዴ ለአንድ ትልቅ ዓሊም ልጃቸው ሞተ ቀብር ላይ ቆመው እየደፈኑት ይያለ فقال له صاحبه ጓደኛቸው ምን አላቸው وهو واقف في قبره ከቀብሩ ላይ ቆመ فاحتسبه እባክህ ምንዳውን ከአላህ ጠብቅ ሶብር አድርጋ አላቸው فقال وما يمنعوني ان احتسبه ምን ይከለክለኛል ብለ እሱን ከአላህ ዘንድ መተሳሰቡን وقد كان من زينة الحياة الدنيا وهو اليوم من الباقيات الصالحات እስካሁን ከዱንያ ጌጥ ነበር ልጅ ጌጦች ናቸው ልጆች አሁን ግን ቀሪ ንብረት ይሆኑልኛል አሉ ምነው المال والبنون زينة الحياة الدنيا ገንዘብና ልጆች የዱንያ ጌጦች ናቸው والباقيات الصالحات خير የተሻለ ቀሪ ንብረት ሲሆን ነው ቀሪ خير ስራ ስታስቀድም ነው ስለዚህ ልጅ ዱንያ ላይ ጌጥ ነበር አሁን አጣቀም እንዴ ለኔኮ ቀሪ ንብረት ይሆኑልኛል አሉ አባቶች እናቶች ልጆች ይሞታሉ ግን ሰብር እናድርግ ኢንሻአላህ አላህም Subhanahu Wa Ta'ala ልጁ ሞቶበት ትግስት ላደረገ ሰው ጀነትን አልገብቶለታል يقول النبي صلى الله عليه وسلم ነብያችን ሐዲሳቸው ላይ ምን ይላሉ ሶላት ያወረዳችሁ ነው إذا مات ولد العبد يأند باريا لج سيموت يقول الله تعالى لملائكته الله لملائكوش بلو يلوحشوال أقبضتم ولد عبدي يبارين لج قدلاتشو بتندي إلى الله إياوك السلقواتشو فيقولون نعم أون جيتاتشن فيقول الله بلو من إلال أقبضتم ثمرة فؤادي ينجتو فري والسداتشو بت فيقولون نعم أو جيتاتشن إلى ملائكته فيقول الله يوقعون من إلال فماذا قال عبدي باري من على سكين قروين فيقولون من إلى ملائكته حميدك واسترجع الحمد لله لا واسترجع إنا لله وإنا إليه راجعون على فيقول الله من إلال ابنوا لعبدي بيتا في الجنة جنة السلباري بيت جنبولت وسموه بيت الحمد يمسقانا بيت بلاتشو سيمون يسوي تجنبالة الإنساء يمسقانا بيت بلاتشو للتفبت إلى الله سبحانه وتعالى سبحان الله لنسبه نتاقس إن شاء الله أخرجه أحمد والترمذي بتعمل ميقرم حديث دمو نبياتي صلى الله عليه وسلم دميلوت يقول الله لهم ادخلوا الجنة يوم القيامة ساناتوچين بالجنة يموتوني سبسبنا الله جنة قبوب له يلكاتشوال فيقولون لا يا ربنا جيتاچين እኛን ገባም حتى نأخذ آباءنا وأمهاتنا እናት አባቶቻችን ሳንስ እኛ ጀነት ብቻችን አንገባም ይላሉ ንሱ ወንጀል የላቸውማ الله سبحانه وتعالى من الهلال خذوا بأيدي آبائكم وأمهاتكم فأدخلهم الجنة بلوا النات أباتوچاچون እጃቸውን ያዙና ጀነት ይዛቸዋቸው ግቡ ይላል الله سبحانه وتعالى ይሄም እንደማን ነው የሚያገኘው በላ ወርዶበት ለታገሰ ልጅ ሞቶበት ለሶበረ ልጅም ብቻ አይደለም ወንድሞቼ ምትወደው ኡስታዝ ሚያስተምር ጎረቤት ጓደኛ አባት ልጅ ሚስት ቤተ ዘመድ ምትወደው ሊሞትብህ ይችላል صبر كارك جنة الله إلى الله سبحانه وتعالى وعن أبي هريرة رضي الله عنه قال أن رسول الله صلى الله عليه وسلم قال أبو هريرة والسلف حديث لي نبياتش من إلالو يقول الله تعالى الله اندي لالالو نبياتش ما لعبدي المؤمن عندي جزاء إذا قبضت صفيه من أهل الدنيا عند بارينكو أني الدنيا لي صفيه من أهل الدنيا صفي بتأم مرتي ورون أمي ودون يسون وجن بموتو سجبت من أهل الدنيا ثم احتسبه كالله من دون أجنيا له ولو احتساب كدرجة إلا الجنة كجنة ليلا من دامسات ويلنيم مكفر ويلنيم كفية وجنة إلى الله سبحانه وتعالى سبحان الله سلزي وندموت أبات ليج متودو ጓደኛ የሚያስተምርህ መምህር ኡስታዝ ሼኽ صبر አድርግ ከአላህ ዘንድ ምን እንደሆነ ተሳሰበው አላሁ Subhanahu Wa Ta'ala ጀነትን አዘጋጅቶልሃል ኢንሻአላህ
እንግዲህ አላህ Subhanahu Wa Ta'ala ቀድም እንዳለ ወለነብልወነኩም ምሎ እፈትናችኋለሁ ብሎናል። ፈተና ከማይቀርልን ከዱንያ ጣጣዎች ውስጥ በሽታ ነው። አላህ Subhanahu Wa Ta'ala በባሮቹ ላይ በሽታ ይልካል፣ በበሽታ ይፈትናቸዋል። ነገር ግን በሽታ መጥቶበት የሰበረ ትልቅ ምን እንዳለው ይላሉ። አይን ሊታወር ይችላል፣ አካል ሊቆረጥ ይችላል፣ ውስጥ ሊታመም ይችላል፣ ጥርስ ሊያመም ይችላል። ብቻ በሽታ መጥቶበት ከሰበርክ ጥሩ ምን እንዳለ ይልሃል። እስኪ አይኑን ላጣሰው ምን እንዳለ አላህ አዘጋጅቷል። وعن أنس رضي الله عنه قال أنس بسلالفت حديث لي سمعت رسول الله صلى الله عليه وسلم يقول نبينكو اندي سيلو سمعتشاچوالو الأنس إن الله عز وجل قال الله اندي بلو هلالو نبيو إذا ابتليت عبدي بحبيبتيه እኔ ባሪያዬን እኮ በሁለት አይኖች ሐቢበተይን በሁለት አይኖች በሚወዳቸው ሐቢበተይን ብሎ ጠራቸው። ሐቢበ በጣም የሚወዳቸው ከሰውነት አካላችን አይኖቻችን ነው ማለት ሁለት አይኑን በመውሰድ ፈተኛው ባሪያዬን فصبر ከታገሰ عوضته منهم الجنة በሁለቱ አይን ምትክ ጀነትን ነው መሰጠው ብሏል። متفق عليه ቡኻሪና ሙስሊም የዘገበው ዘገባ። ሶብር አድርግ ምንም ነገር ይምጣ ትልቅ ምን እንዳለ በጣም የሚገርመኝ ሐዲስ ቡኻሪና ሙስሊም ያስተላለፉት ሐዲስ ላይ وعن عطاء بن ابي رباح رضي الله عنه قال لي ابن عباس እንዲህ ብሎ አለኝ ይላሉ። عطاء የሚባሉት የኢብኑ አባስ ደረሳ ታላቁ ሐበሻዊ ዓሊም ናቸው። قال الا اريك امراه من اهل الجنه من علي ابن عباس انت عطاء الدنيا ላይ የምትራመድ የጀነት ሴት ላሳይህ እንዴ ብሎ አለኛል። የጀነት የተመሰከረላት በነብዩ አፍ ተገረምኩና በላ እኮ አሳይኝ የጀነት ሴት ዱንያ ላይ እስኪ አሳይኝ አልኩት። قال هذه المرأة السوداء እቺ ጥቁር ሴት ነው በላል። ከአላህ ዘንድ በቀላት በመን አይደለም እንግዲህ እቺን ጥቁር ሴት አተት النبي صلى الله عليه وسلم ወደ ነብዩ መጣች አንድ ቀን فقالت اني اسرع يا انت الله መልእክተኛ እኔ ሚጥል በሽታ አለብኝ ወድቄ እንፈረፈራለሁ واني اتكشف ልብሴ ይገላለጣል ስወድቅ فدعوا الله تعالى لي الله እንዲያድነኝ ዱዓ አድርጉልኛል። ደግ ሰው ስታገኝ ዱዓ አድርግልኝ ማለት ችግር የለው። قال ነብዩ ሰለላሁ ዐለይሂ ወሰለም ግን አማረጧት የዱንያ ችግር እንደሚያልፍ ስለሚያውቁ ان شئتي صبرتي ولك الجنه ከዚሁ በሽታሽ ጋር ከፈለግሽ ትግስት አድርጊ ከነበሽታሽ ሞጪ ጀነትን ላሰጥሽ ለአላህ ዱዓ ላድርግልሽ አሉ። وان شئتي ከፈለግሽ ደግሞ دعوت الله تعالى ان يعافيك الله ጤንነት እንዲሰጥሽ ዱዓ ላድርግ ያሻልሻል። መረጃ ጀነትና ዱንያ ላይ ጤና ማግኘት እቺ ሰው ብስል ነበረች የዱንያ መከራ ነገ እንደሚያልፋወቀች فقالت اصبر يا الله መልእክተኛ እንግዳ ትግስት አደርጋለሁ አለች። ነገር ግን የሚጥልሽት አለባት ትገላለጣለች አካሏ ውስጧ ይታያል። ምን አለች? وقالت اني اتكشف يا الله መልእክተኛ ሰውልቅ እኮ ግን እገላለጣለሁ فتو الله الا اتكشف እሺ በሽታውን ሰውልቅ ልንፈረፈር ነገር ግን እንዳልገላለጥ ዱዓ አድርጉልኝ አለች። የኛ የዘመኑ ሙስሊም ሴቶች አሁን በሱሪ ይወጣሉ። ሂጃብ በሱሪ ምን አይነት ዲን ነው ይሄ? ቁምጣ ለብሳ የምትወጣ ሴት አለች ደረቷን ገልጣ ጸጉሯን ገልጣ። እቺ ግን ታማ አላህን ዱዓ አድርግልኝ እንዳልገላለጣለች ነብዩ ሰለላሁ ዐለይሂ ወሰለም ማለት ፈዳአላ ዱዓ አደረጉላት ተሻላት። ሙተፈቁን ዐለይሂ በሽታ ችግር መጣ ሰብር ካደረክ አላህ ትልቅ ምን እንዳዘጋጅቶልሃል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ያለው የኩኑ ነብዩ ሰለላሁ ዐለይሂ ወሰለም ማዩሲቡል ሙስሊማ ሙስሊምን እኮ ምን የሚያገኘው ነገር የለም ሚን ወሰቢን አድካሚ ሁኔታ ወላ ወሰቢን በሽታ ወላ ሐሚን ጭንቀት ወላ ሐዘን ትካዜ ወላ አዳ ችግር ወላ ገም ጥበት حتى الشوكة يشاكها ሾህ እንኳን ብትሆን የምትወጋው መንገድ ላይ ስታልፍ ስትወጣ በር እንኳን ሊመጣ ይችላል ኢላ ከፈረ الله بها من خطايا الله سبحانه وتعالى ከወንጀሉ ያጠበው ቢሆን እንጂ በህመም መልክ አላህ ይጠርግልሃል ወንጀልህን። ለዛ ነው የታመመ ሰው ልንጠይቅ ስነድ ምንለው ምንድነው ጥሁር ኢንሻአላህ አላህ ሊያጥብ ፈልጎ ነው ከወንጀል በሉ ብለውና ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መታገስ አለብን ከበሽታ ዘመዶችን ከማጣት። ሶስተኛው የትምህርታችን ርዕስ ሹሩጡ ሰብር። ነገር ግን ይህን ትልቅ ምንዳ ለማግኘት መስፈርት አለው። የሰብር መስፈርት አለው። እሱና ያለን አንደኛው መስፈርት የሰብር መሰብ አሰብሩ عند الصدمة الأولى ችግሩ እንደወደቀ ወዲያው መታገስ። አመት ጩኸ ኋላ ብትታገስ ሰብር አላህ ተባለ ማለት ሷቢር ለመባል የሚያስፈልግ ወዲያው ሲደርስብህ ኢና ሊላህ ወኢና ኢለይሂ ራጂዑን ብለህ መመለስ ነው ያለብህ። وعن أنس رضي الله عنه قال مر النبي صلى الله عليه وسلم بامرأة تبكي عند القبر ነብያችን ሰለላሁ ዐለይሂ ወሰለም አንዴ በሆነ
ቦታ ሲያልፉ አንዲት ሴት እያለቀሰች ቀብር ላይ ያገኟት فقالت اتق الله واصبري صبر አድርጊ አንቺ አላህን ፍሪ ሲሏት فقالت اليك عني ነብዩ መሆኑን አላወቀችምና ዞር በልልኝ ባክ እኔ ደረሰብኝን መቻ አይታህን ታለች ولم تعرف ነብዩ መሆኑን ግን አላወቀችም فقيل لها انه النبي صلى الله عليه وسلم አሁን እኮ የመለሽላችሁ ነብዩ ነው አሏት ደነገጠች فاتت باب النبي صلى الله عليه وسلم ቤት መጣችና በር መጣ ቆረቆረችና ለነብዩ صلى الله عليه وسلم ምን አለቻቸው فقالت لم اعرفك انت ممكن እኮ ስላላወቅኩ ነው አለች ነብዩ ምን አለ فقال انما الصبر عند الصدمه الاولى صبر እኮ የመጀመሪያ የወደቀብህ ጊዜ ነው በለው ጮኸ ኋላ በصبر አጅሩ ጋር በል ወንጀል ተሸክመሃል ስለዚህ ወዲያውም በላው እንደወደቀ በመታገስ እኔ አንዴ ያስታውሳለሁ ካምፓስ ላይ ያለው አንዲት ሴት የሜዲሲን ተማሪ ናት የህክምና ሳይንስ በእነሱ ትምህርት ዋና ትምህርቶች ላይ ከወደቀ አመት እንዲደግም ይደረጋል አስቸጋሪ ነው ደግሞ የነሱ ጥናት እቺ ሴት ውጤቷን ስታይ ወድቃለች ራሷን ስታለት ገል ደረሰች ጓደኞቿ ባህሪዋን ስለሚያውቁ መርፌ ማደንዘዣ ይዘው መጣው ወቅተው ነው አንስተው ወሰዱት ሙእሚን እንዲህ አይደለም ባህሪው በላ መጣ ውጤት የጠበቀው እፍ መጣ አልহামዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ወዲያው መሰበር አለበት ጊዜው ካለፈ በኋላ ብንሰብር ዋጋ የለውም ሶብሩን መስፈርቱን አላሟላን ሁለተኛው አልስተርጃዕ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት አለበት روى مسلم في صحيحه مسلم باستلفت حديث لي من حديث ام سلمة باستلفت حديث لي رضي الله عنها قالت من تلالت سمعت رسول الله صلى الله عليه وسلم يقول نيكو يا الله ملكتني اندي سيلو سمعتشالو تلالج ما من عبد تصيبه مصيبه ما من باريخكم منم ችግር አይገጥመው فيقول إنا لله وإنا إليه راجعون إنا لله إنا يا الله نن وإنا إليه راجعون ودنس ودسم تملاشنا بلو إن دعاء كارجة اللهم أجرني في مصيبتي كيتاي لدرس بي مصيبة من داستي واخلف لي خيرا منها يكاتاوس نجر يتشال نجر تكالين كاله إلا أجره الله سبحانه وتعالى بدرس بت مصيبة من دا يستو بهون انجي وأخلف الله له خيرا منها كزي تشال يتكالت بهون انجي أتترات ምንም ነገር ደርሶብኝ ካልክ ጌታዬ በደረሰብኝ ችግር ላይ ምን ዳይንስተኝ የተሻለም ተካልካል አላህ ይተካልሃል ያለ ምንም ጥርጥር قالت ام سلمة حديث ያስተላለፈችው ምትላለች قالت فلما توفي ابو سلمة የሚባል ባለቤት ነበራት ይሰው ሞተባት አቡ ሰለማ ትልቅ ሰው ነው ምን አልኳልሽ قالت ومن خير من ابي سلمة አልኩ ነብዩ ያሉኝ ይሄን ዱዓ አደረኩና ግን ከአቡ ሰለማ የተሻለ የተገንቶ ነው አላህ የሚሰጠኝ ብያልኳለች ሱብሃንአላህ ማን አቡ ሰለማ ማለት ወደ ሐበሻ ሂጅራ አድርጓል ከዛም አልፎ ስደት ወደ መዲና ተሰዷል በድር ተሳትፏል ኡሁድ ላይ ሸሂድ ነው ሞቷል በድርዩ ሸሂድ ትልቅ ሰሃባ ከሱ የተሻለ ማንን አግኝቼ ነው ወخلف لي خيرا منها ملو ከሱ የተሻለ ተካለኝ የሚለው ማን ሊሰጠኝ ነው አላህ አልኳለች فقالت فتزوجت من رسول الله ነብዩ ሰለላሁ ዐለይሂ ወሰለም እኔን ለማግባት ጠየቁኝና ነብዩን አገባው ትላለች ومن خير من رسول الله كرسول بلت مان الله صلى عليك الله جل جلاله ما لح نور في البروق اللمعي نبينا قباج ይሄን ዱዓ አለች አላህ Subhanahu Wa Ta'ala ከአቡ ሰለማ የተሻለ ረሱልን ተካለ እኛም ችግር መጣ ጌታዬ ነው የተሻለ ተካልኝ ሶብርና አላህ የተሻለ ተካለና ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን ምንለው ለትንሿ ሙሲባ የጫማ ማሰሪያ ተወጥስ ኢና ሊላሂ ወኢና ኢለይሂ ራጂዑን መብራት ጠፋበት ይሄ ዱዓ ነው የምትለው ትንሽ ሸህ ነገር ወጋ ኢና ሊላሂ ወኢና ኢለይሂ ራጂዑን ሰው ሲሞትበት ትልቅ ነው ራስ ይጠፋል ለሁሉም ነው የምትለው አንዴ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ቁጭ ብለው ይያለ መብራት ጠፋ ያበሩት ሻማ ከዛ ኢና ሊላሂ ወኢና ኢለይሂ ራጂዑን አሉ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ምን አለች ይሄ ሙሲባ ተብሎ ነው እንዴ ይሄን የምትለው የአላህ መልእክተኛ አለች አዎን ሙስሊምን የሚያስከፋው ትንሽ ነገር ሙሲባ ይባላል ይሄን ካለ አጅር ያገኝበታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ችግር ሲመጣ ምንድነው ኢና ሊላሂ ወኢና ኢለይሂ ራጂዑን ይህ ደግሞ የሚገርባችሁ ወንድሞቼ ለነብዩ ሰለላሁ ዐለይሂ ወሰለም ኡመት የተሰጠ ስጦታ ብቻ በቀደምት ሸሪዓዎች በቀደምት ህዝቦች ላይ እንዲህ አይነት አባባል የለም ችግር ሲደርስባቸው ለዛ ነው ነብዩላህ ያዕቁብ ዩሱፍ ልጃቸው ሲጠፋቸው ምንድነው ያሉ ኢንማ አሽኩ በሲ ወሁዝኒ ኢላላህ ችግሬን ብሶቴን ለአላህ ነው ማቀርባሉ በእነሱ ሸሪዓ ኢና ሊላሂ ወኢና ኢለይሂ ራጂዑን ሚለለምና ሶስተኛው ወአላ ይሽተኪ ሚን አላህ ስለ አላህ Subhanahu Wa Ta'ala ለሰዎች ላይ ይናገር ነው አላህ እንዲበድሉኝ አላህ እንዲ አርጉኝ እያለ ማለት ነው ይህ ካደረገ ሶብሩ ይጎልበታል ነገር ግን
የሶብር ሸርጥን ካወራን ሶብርን የማያጎለው ነገር አለ። እኛ ሶብር የሚያጎልም ይመስላል። አልቡካኡ ላ ዩናፊስ ሶብር፣ ማልቀስ ትግስተኛ ከመባል አያወጣንም። ወበሽሪ ሳቢሪን ከሚባለው ደንበር አያሸሸንም። يقول النبي صلى الله عليه وسلم نبياتنا صلى الله عليه وسلم بخارينا مسلم تزجبوا حديث لمن يلالو إن الله لا يعذب بدمعة عين ولا بحزن قلب. الله كو باين مالكس بل بمتكز أي كتام، ولكن نجرجن يعذب بهذا أو يرحم. وأشار إلى لسانه ميازنو ميكتاو بملاسنا وقالونا ملاساتشون تقو በምላስ መጮህ ነው። እንዲያርጎኝ አላህ እንዲያርጎ አቤቱ መጮህ ልብስ መቅደድ በዚህ ነው አላህ የሚቀጣው። ማልቀስም የሰው ልጅ ተፈጥሮ ነው። የሰው ልጅ የሆነ ነገር ሲገጥመው ያለቅሳል። አላህ Subhanahu Wa Ta'ala ዲን አልኢስላም የሰው ልጅ እንደካማ ጎነቱን ተረድቶለታል። በቃ ሲቸግረው ያለቅሳል። የሰው ልጅ ተረድቶት አስተናግዶት ነው ዲን አልኢስላም ያለፈው። ነብያችን ሰለላሁ ዐለይሂ ወሰለም ለኛም ጥሩ ተምሳሌቶቻችን ናቸው። ይህ ልጃቸው ኢብራሂም ሲሞት አለቀሱ። ሰሃቦች ተገረሙና ሲጠይቋቸው ቃል إن العين لتدمع، عينك تنبالج، وإن القلب لا يحزن، قلب ميتكزال، ولا نقول إلا ما يرضى ربنا. ግን ጌታችን ከሚወደው ቃሎች ምን ነው ነገር የለም። አልহামዱሊላህ እንጂ እየተበሳጨን አንጮህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። وإنا لفراقك يا إبراهيم لمحزنون እያለቀሱ ምን አሉ? አንተ ኢብራሂም በአንተ መለየት ያዘነን ሲሉ አለቀሱ ነብዩ ሰለላሁ ዐለይሂ ወሰለም። ማልቀስ ችግር የለው። ድምጽህን ተነሳገህ ብታለቅስ ልጄ ባንተ ሞት አዝኛለሁ ብትል ችግር የለም ኢንሻአላህ። ከዚህ ማልፍ ወደማዓት አይናሁ ሒና ራብነት ابنه ተحتضر የልጃቸው ልጅ ሞት አፋፍ ላይ ሆኖ ሲያቃስት አዩትና ነብዩ እንባቸው ወረደ። ሰሃቦች ተገረሙና فقال يا رسول الله ما هذا አላቸው። ሰዓድ ምንድነው እንባ ወረደ ሳላቸው? قال هذه رحمة جعلها الله تعالى في قلوب عباده። ይሄ እዝነት ነው አላህ ባሮቹ ልብ ላይ የተወው እዝነት ነው። إنما يرحم الله من عباده الرحماء። الله እኮ የሚያዝነው ላዛኞች ነው። ልናዝን እኮ ይገባል። እዚህ አዝነህ ብታለቅስ ችግር የለውም። ያዕቁብ አለይሂ ሰላም ታላቁ ነብይ وبيضت عيناه من الحزن فهو كظيم። عيناته እስኪታመም ድረስ ዩሱፍ አምልጥ ጠፍቷቸው አልቅሰዋል። واسف على يوسف ወይ በሶቴ ወይ ቁጭቴ በዩሱፍ ላይ ብለዋል። ችግር የለም። አይንህ ያለቅስ ድምጽን ቀንሰ ብታለቅስ ልብ ውስጥ ቢተክዝ ሶብርን አያስወግድብህም ኢንሻአላህ። ሁለተኛው አሽክዋ ኢላላህ፣ ለአላህ ሸክዋ ማቅረብ ችግር የለም። አቤቱታን ጌታዬ መከራ ወረደብኝ አንሳልኝ ማለት ችግር የለው። ስለ አላህ ግን ለሰው መናገር ይህ ሶብርን ያጠፋል። እንዴት አንተ ስለ አላህ ለሰው ትናገራለህ? የሚያዝንልን ጌታ ለማያዝንልህ ገጣሚው ምን ይላል? وإذا شكوت إلى ابن آدم فكأنما تشكو الرحيم إلى الذي لا يرحمه። አንተ እኮ ለአደም ልጅደ አላህ ያወረደብን በላቤቱታ ብታቀርብ አዛኙን ጌታ ለማያዝነው ሰው ያስተላልፍክ ነው ይላሉ። ስለዚህ አሽክዋ ሚን አላህ ነው ሚከለክ ኢላላህ ችግር የለም። ጌታ ያንሳልኝ ማለት ችግር የለም። ያዕቁብ አለይሂ ሰላም ምንድን ያሉ? انما اشكو بثي وحزني الى الله። ብሶቴ ጭንቀቴ ለአላህ ነው ማማክረዋል። አዩብ አለይሂ ሰላም اني مسني الضر፣ ጌታዬ ችግር ነካኛል። ይህ ችግር የለውም። ስለዚህ ኢንሻአላህ የሶብር ሸርጦችን ተመልክተናል። በሶብር ላይ መስናት እነዚህ መስፈርቶች ማሟላት ይኖርብናል ኢንሻአላህ። አሁን ደግሞ አራተኛው ክፍል እናያለን። ومما يعين على الصبر عند نزول البلاء። ቅድም እንዳልነው አላህ Subhanahu Wa Ta'ala በባሮች ላይ ተለያየን ፈተና ያመጣል። መፈተን የግድ ነው። ያ ሲመጣብን ለትግስት የሚረዱ ነጥቦች እናያለን። የመጀመሪያው ተذكر المصيبة العظمى፣ ታላቁን የደረሰብህን መከራ ማስታወስ። በመውት ረሱልላህ ሰለላሁ ዐለይሂ ወሰለም ረሱልን በማጣት የደረሰብህን ችግር። ረሱልን ከማጣት በላይ የኡመተ ሙሐመድ በላል ደረሰበትም። يقول النبي صلى الله عليه وسلم في حديث الذي صححه الألباني نبياتنا صلى الله عليه وسلم حديث لمن يلالو إذا أصيب أحدكم بمصيبة عنداتشوكو بعند مصيبة بدرسبت جزي فليذكر مصيبته بي بني درسبت شجر يستوس فإن أحدا من أمتي لن يصاب بمصيبة بعد عشد عليه من مصيبته بي كان أنت مع عنداتشوكو
በእኔ ከደረሰበት ሙሲባ በላይ ምንም ችግር አጋጥመውም አሉ። የዛኔ ያህል የሚወዳደር የለም እኔን ሳጣችሁኝ ይላሉ። ስለዚህ አንድ ችግር ሲደርስበት እንደ ነብዩን ሳጥቼ የለ እሳቸው መች በዱንያ ለማየት ተወፍቅ ያለው እሳቸው ስሙተው ይሄን ስታስተውስ ይገራልሃል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብያችን ሐዲስ ላይ እንደተናገሩት لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين አንዳችሁ ኢማኑ ሙሉ አይሆንም እኔ እሱ ዘንድ ከልጁ ከወላጆቹ ከሰዎቹ ላይ ተወደድኩ እስካልሆንኩ ድረስ። እዚህ ልጅ ቢሞት ከሱ በላይ የምትወደው ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል። የሳቸው ሞት አስታውስ ልብህ ይጽናናል። አሁን ደግሞ አራተኛው ክፍል እናያለን። ومما يعين على الصبر عند نزول البلاء قدم እንዳልነው አላህ Subhanahu Wa Ta'ala በባሮች ላይ ተለያየን ፈተና ያመጣል። መፈተን የግድ ነው። ያ ሲመጣብን ለትግስት የሚረዱ ነጥቦች እናያለን። የመጀመሪያው ተذكر المصيبة العظمى ታላቁን የደረሰብህን መከራ ማስታወስ بموت رسول الله صلى الله عليه وسلم ረሱልን በማጣት የደረሰብህን ችግር ረሱልን ከማጣት በላይ የኡመተ ሙሐመድ بلال درسبتهم. يقول النبي صلى الله عليه وسلم في حديث الذي صححه الألباني نبي صلى الله عليه وسلم حديث لمن يلالو إذا أصيب أحدكم بمصيبة عنداتشوكو بعند مصيبة بدرسبت كزي فليذكر مصيبته بي بني درسبت شجر يستوس فإن أحدا من أمتي لن يصاب بمصيبة بعد عشد عليه من مصيبته بي كان أنت مهل عنداتشوكو بني كدرسبت مصيبة بلاي من مشجر عقات ማሉ የዛኔ ያህል የሚወዳደር የለም እኔን ሳጣችሁኝ ይላሉ። ስለዚህ አንድ ችግር ሲደርስበት እንደ ነብዩን ሳጥቼ የለ እሳቸው መች በዱንያ ለማየት ተወፍቅ ያለው እሳቸው ስሙተው ይሄን ስታስተውስ ይገራልሃል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብያችን ሐዲስ ላይ እንደተናገሩት لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين አንዳችሁ ኢማኑ ሙሉ አይሆንም እኔ እሱ ዘንድ ከልጁ ከወላጆቹ ከሰዎቹ ላይ ተወደድኩ እስካልሆንኩ ድረስ። እዚህ ልጅ ቢሞት ከሱ በላይ የምትወደው ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል። የሳቸው ሞት አስታውስ ልብህ ይጽናናል። امرأة من بني دينار በጣም የምትገርመው ሴት እቺ ናት። እቺ ሰሃቢ ነብዩ ኡሁድ ጦርነት ላይ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም እንደተገደሉ መንዛት ጀመሩ። ይወሪ ሙስሊሞች ላይ ደረሰ። ከዛም መዲና የነበሩ ሴቶች ወደ ጦር አውድማው እየመጡ የነብዩን ደህንነት ማጣራት ጀመሩ። እቺ ሴት ከበኒ ዲናር የሆነችውን ታሪክ እንመልከት። እቺ ወደ ጦሩ ስትመጣ መንገድ ላይ ከጦሩ የሚመለስ ሰሃቦች ምን ይሏታል? ማተ አቡኪ አባትሽ እኮ ሞተ ይሏታል። قالت ما فعل رسول الله ነብዩ ምን ሆኖ ነው እምላችሁ የሱን ነገር ንገሩኝ። ከዛ አንዱ ይመጣና ማተ አኹኪ ወንድምሽ ሞተ تقول ما فعل رسول الله رسول ምን ሆነ ነው እምላችሁ። ሱብሃንአላህ። ከዛ አንዱ መጣና በጣም በምትወደው ባሏ መርዶ ነገራት። ባልሽ እኮ ሞተ አባቷን ወንድሟን ባሏን። እቺ ሴት ግን ይሄን ሁሉ አረስታ ምናለች? ما فعل رسول الله يا الله መልእክተኛ ምን ሆነ ነው እምላችሁ። ከዛ ምን አሏት? قالوا لها انه بحمد الله كما تحبين እሱኮ ለአላህ ምስጋና ይግባው እንደምትፈልጊበት ህይወት አለልሽ አሏት። فقالت اروني ከላየው ተላምነ ማለች። فاشاروا لها نبي صلى الله عليه وسلم تقوم عصيات فقالت من عليك كل مصيبة بعدك جلل يا الله መልእክተኛ ሁሉ ነገር ካንተ በኋላ ነው። ሁሉም ሙሲባ ሁሉም ችግር ቀላል ነው አንተ እንኳን ሰላም ሆንክ እንጂ። ሱብሃንአላህ። ምንም በላይ ደረሰብህ በነብዩ ሰለላሁ ዐለይሂ ወሰለም የደረሰብህን በላስታውስ። ነብዩ እንኳን አጣቸዋል ነብዩ እንኳን ሞተዋል። ያን ስታስታውስ ሁሉ በላፊት ያለ አንሶ ይታያል። ይህ ለትግስት የሚረዳ ነው የመጀመሪያው ነጥብ። ሁለተኛው أن تعلم إنما أصابك بقدر الله ያገኘህ ነገር አላህ Subhanahu Wa Ta'ala በቀደር በአዘል ፊት የጻፈው ነገር እንደተፈጸመበት ነው። ምንም ልትቀይረው ልትቀለብሰው አትችልም። ድሮ ነው የተጻፈው። يقول المولى عز وجل الله سبحانه وتعالى قرآن ላይ ምን ይላል? ما أصاب من مصيبة في الأرض ولا في أنفسكم መሬት ላይ እኮ ሙሲባ አይወርድም ولا في أنفسكم በነፍሶቻችሁ ላይ መሬት ላይ ምን ድርቅ ይሁን መጥለቅለቅ ሳት ቃጠሎ የተለያዩ መከራዎች አይወርዱም ولا في أنفسكم በነፍሶቻችሁ ላይ ቤተ ዘመድ ማጣት ንብረት መጥፋት ልጅ መሞት በበሽታ መሰቃየት
እንዲህ አይነት በላ አይወርድም ኢላ في كتاب من قبل أن نبرأها كلوح المحفوظ ላይ ቀድመን የጻፍነው ቢሆን እንጂ من قبل أن نبرأها በክስተት ከማስገኘታችን በፊት አንተ የሞተብህ ልጅ አንተ ከመፈጠር በፊት የተጻፈ ነው እሱም ከመፈጠሩ በፊት ሱብሃንአላህ ይሄን ለምን ነገርናችሁ አላህ Subhanahu Wa Ta'ala لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ ተስፋ አስቆርጭ ሐዘን ውስጥ እንዳትገቡ ولا تفرحوا بما آتاكم በሰጣችሁ ነገር ድንበር ያለፈ ደስታ እንዳትደሰቱ ነው والله لا يحب كل مختال فخور الله Subhanahu Wa Ta'ala ኩራተኛ ቀብራራን አይወድምና እዚህ የደረሰብህ ሙሲባ አላህ በአዘል ድሮ የጻፈው ነው ይሄ ስታቅ ድሮ እንደተጻፈ እንደተደነገገስታ ውስጥ ይጽናናል ለትግስት በር ይከፍትልሃል وفي الحديث نبي حديث لمن يلالو إن الله قدر مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة الله سبحانه وتعالى يفطر آن هنيتا ሚደርስባቸው የሚገጥማቸው ነገር ቀደሩን ድሮ ነው የጻፈው ሰማይና መሬትን ከመፍጠሩ 50,000 ዓመት በፊት 50,000 ዓመት ፊት የተጻፈ ነው ቀለሞቹ ደርቀዋል ብዕሩ ተነስቷል ምትቀየር ነገር የለም ከመበሳጨቶች ይሄንም የተረዱ ሰሃቦች ምንም በላ ሲደርስባቸው የአላህ ቀደር ነው ብለው ነበር የሚያልፉት ቀደር ላይ መደገፍ እዚህ ላይ የግድ ነው ነገር ግን ወንጀል እየሰራ ሆነን ውስጥ ባል አላህ ቀድሮብኝ ብትል እዚህ ጋር ይሰራም ወንጀል መስራት አለመስራት እختياري ነው ለአንተ ምርጫ የተተወ ይሄ በላ ምናምን ከአላህ ነው የሚወርደው አንተ በማታውቀው ሁኔታ ምን ትላለህ የአላህ ቀደር ነው ቀደሩላህ وما شاء فعل የአላህ ቀደር ነው የፈለገውን ሰራ ብለ ኢና ሊላህ ማለት ነው የሚጠበቅበት وكان ابو ذر رضي الله عنه لا يعيش له ولد ሚገርም አቡ ذر رضي الله عنه ታላቁ ሰሃባ ልጅ አይቆይለትም ነበር በህይወት فقيل له انك امرؤ لا يبقى لك ولد አንተ ኩሉ ልጅ የሚባል አይበረከትልህ እንዴ አንተ ነገር ምንድነው አሉት فقال الحمد لله الله ምስጋና ይድረሰው كل ذلك في كتاب ሁሉም ነገር እኮ ልጆቹ ከመሰጠት በፊት አላህ ዘንድ የተዘገበ ነው الحمد لله الذي يأخذهم في دار الفناء ويدخرهم في دار البقاء ምስጋና ይድረሰው ከጠፊቱ ዓለሞች የሰበሰበ ወደ ማይጠፋው ዓለም ወደ አኺራ የሰበሰበ ለጌታ ምስጋና ይድረሰው አሉ ሱብሃንአላህ الإيمان بالقدر በቃ አላህ ቀደር ተፈጸመ ይህን ስታቅ ድሮ የተደነገገ መስታቅ ተጽናናለህ يقول أبو علي رحمه الله أبو علي من ይላሉ صحبت فضيل بن عياد 30 سنة فضيل ታላቁ ዓሊም ታላቁ عابد 30 ዓመት ጓደኛ ሆኜው ነበር ما رأيته ضاحكا ولا متبسما ከአላህ ፍራቸው የተነሳ ከተውበቱ የተነሳ ሲስቅ ፈገግ ሲል አይቼዋለሁ ገና አላህ የሚተሳሰብ ስንት ወንጀል ያለብኝ እንዴት ነው መስቀው ይሉ ነበር فضيل بن عياد ማን ነው فضيل ትንሽ ላስታውቃችሁ فضيل ማለት قطاع الطريق መንገድ ላይ ሽፍታኔ ነበር እንደ فضيل የሚፈራ ሽፍታ የለም እሱ ያለበትን ዋሻ አቋርጦ መሄድ እንደ ጀግንነት ጀብድ ይወራ ነበር ማንም የሚደፍረው ዋሻ የለም መንገድ እዛ ሰው ሲያልፍ አስቆሞ ይዘርፋል ይሄ ነው ስራው فضيل ማለት አንዴ ወደ ሆነ ቤት ሊሰርቅ ይሰው ይሄዳል فضيل ወደ ሆነ ቤት ሊሰርቅ ሊገባ ሲል አጥሩን ከመዝለሉ በፊት ከዛ ቤት ጥግ ያለ አንድ ሰውዬ ቁርአን ይቀራል ለሊት ተሐጁድ እየሰገደ من إلى الألم يأني للذين آمنوا أن تخشع قلوبهم لذكر الله لأن زال آمنوا مؤمنانوش لباتشو لألله قساسي متفرابت كان الرسم ألم يحين الوقت ملون آيات سينبب فضيل عطروا لي اقروني يشتزل لنبرنا ودو على من لسنا من على نعم آن الوقت يا رب ይችነግር ልቡ ገባች አሁን ጌታዬ ጊዜው ደርሷል አንተን መፈራበት አንገቱን ደፍቶ فضيل ወደ ዋሻው ተመለሰ ዋሻው ውስጥ ከዞ ቁጭ ብሎ አነጋ ወዲያውም በቀን ላይ የሚያልፉ ነጋዴዎች ተሳስተው ሳያውቁ ከفضيل ዋሻ ጥግደው ቁጭ ብለዋል ከዛ ትንሽ እንደቆየ ከርቀት ሰው መጣና ተነሱ ይላችሁ ምንድነው ይሄ እኮ የفضيل ዋሻ ነው ተነሱ ነው ማለት በርግገው ቃቸውን ይዘው ሲሮጡ فضيل ይሄን ድምጽ ይሰማል ምን አለ هكذا أتعبت عباد الله يا الله انباروچكو انديني ادكمكو انت فضيل سبحان الله كذا انغتون دفا يالكسه ودا مكه متى مسجد الحرام ودا الله ليملس لتوبت توبت ادرجه ليتكن الله مغزات ነው አይስቅ ፈገግጋይ ኩል ጭንቀቱ الله ይመረኝ الله ተቀብሎኝ ሆይ يوم القيامه ሰት እንዴት ያገኘኝ ይሆን አም ነበር ጭንቀቱ ሊተከን ዒባዳ حتى سمي بعبد الحرمين
በዒባዳው የተነሳ የመካና የመዲናው ዓቢድ አንደኛው አላህን ተገዣ ተብሎ ስም ወጣለ። ዓቢዱል ሐረመይን የሁለቱ ሀገሮች ዓቢድ እሱም ያህል ሰው አልተገኘም። ይህ ሰው ምን ይላል አቡ ዓሊ ፉደይልን 30 ዓመት አብሬው ተቀምጬ ነበር። ማ ረአይቱሁ ዳሒከን ወላ ሙተበሲማ ፈገግ ሲል ሲስቅ አይቼው አላቅም ይላል። ኢላ የውመ ማተ ኢብኑሁ ዓሊይ ዓሊይ የሚባል ልጅ አላህ ሰጥቶት ነበር። ዓሊይ የሚባለው ልጁ ሲሞት ነው የሳቀው። ዓሊይ የሚባል ዓቢድ ልጅ አላህ እሱን የሚመስል ሰጥቶት ነበር። በቁርአን እየሰማ ደንግጦ ነው የሞተው። ይሄ ልጅ ሲሞት ፈገግ አለ። فقلت ما هذا أنت فضيل إيه نكر من دنو أركض قال إن الله سبحانه أحب أمرا فأحببت أن أحب ما أحبه الله وإنا لله وإنا إليه راجعون أنيكو فقق أركض الله إيه نكر وصنو صفو بنيال فلقوت دس بلوتني أرقو أنيم بقيتي وصاني مدس تفلق له لزاني ساكوت على فضيل رحمه الله رحمة واسعة ስለዚህ አንተ በቀደር ስታመን አላህ የጻፈብህ እንደደረሰልህ ማመንም ግዴታችን ነው የግድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ لو انفق احدكم مثل احد ذهبا لم تقبل منه حتى يؤمن بالقدر አንዳችሁ እኮ የኡሁድ ተራራም ያህል ወርቅ ቢሰጥ ሰደቃ አላህ ይቀበለው በቀደር እስካላመነ ድረስ የደረሰበት ነገር ሊስተው አልነበር የሳተው ነገር ሊደርስበት አልነበር። ይሄን ማመን አለበት። አላህ የጻፈው ነገር ደረሰብኝ ይህ አንተ እንድትጽናና መንገዱን ይከፍትልሃል። ሹረይህ አልቃዲ ሌላው ትልቁ ሰው በአላህ ቀደር ልባቸው የተረጋጋ ሰው ሹረይህ አልቃዲ من أعدل القضاة في التاريخ ፍትሃዊ ዳኛው ሹረይህ ናቸው። ትልቅ ዓሊም ናቸው። አንዴ ፍርድ ቤት ላይ ቁጭ ብለው እያሉ ሻዕብ የሚባል ዓሊም ከሳቸው ተጋለ። አንድ ሴት እያለቀሰች ገባች ፍርድ ፈልጋ ተበደልኩ እንዲህ ያለች አቤቱታ ታቀርባለች። ከዛ ሻዕብ ልቡ ተነካና ያ ሹረይህ ወስንላት ፍረድላት እንጂ አታይም አቤቱታን እያለቀሰች አለ። ከዛም ሹረይህ ምን አለ ليس القضاء هكذا قضاءك እንደዚህ አይደለም ألا ترى أن إخوة يوسف جاءوا أباهم عشاء يبكون አላየህም እንደ ዩሱፍ ወንድማቸውን ቀጥቅጠው ገደል ውስጥ ጨምረው ወደ አባታቸው ያለቀሱ ያጡ የተከዙ መስሎ ሲመጡ አታይም በማልቀሱ አልፈርድ ማሉ። የሚገርሙ ፍትሃዊ ዳኛ ነበሩ። ወዛተ የውም ሌላ ቀን አንዴ ሁለት ሰዎች እሳቸው ፊት ተጣልተው መጡ። አንዱ ንብረት አበድሬዋለሁ ይላል፣ ሌላኛው አልተቀበልኩም ይላል። ካደው ይሄኛው ሰው። ከዛ ሹረይህ በጣም በሳል ነበሩና ይሄን አበዳሪውን ሰው ምን አሉት በል ብድሩን ወደ ሰጠህበት ቦታ ሄድ አሉ። ዝም ብለህ ተንቀሳቀሳል። ይሄኛውን ተበዳሪውን የካደውን ከጎናቸው አስቀመጡትና ሌላ ዳኝነት ፍርድ ሲሰጡ ቆዩና ዞር ብለው ድንገት እንደረሳው ሲያቁ አሁን ከሰጠህ ቦታ ቦርሳውን ይደርሳል እንዴ አሉት። ኧረ አይደርስም ገና ሩቅ ነው አሉ። አንተ ሌባ እንግዳ ቁጭ አድርገታሉት። የሚገርሙ ፍትሃዊ ዳኛ ናቸው። የአላህን ዳኝነትም በውዴታ ነበር የተቀበሉት። ወለማ ማተ ወለዱ ልጁ በሌሊት አንዴ ሲሞትበት فغسله አጠበው ወጀሐዘሁ ወከፈነሁ ከፈኑትና ወደፈነሁ ቢለይል ሌሊት ማንም ሳይመጣ ልጃቸውን ራሳቸው አጣጥበው ከፈኑ ቀበሩት። ولم يشعر به أحد ما نمسي سما ولما جلس للقضاء من الغد طوات دي رفت كان قال تيكو طوات ودد دانينت بوتاچو متو قاضيناچو ياغرون حزب ميدانيو جاء الناس يعودونه ويسالونه عنه سلا لجو لي تيكوت حزبو غا ياله متو لج انديت نو دنا دره يتاممو لج سيلوت ሹረይህ ምን አለ አልহামዱሊላህ الان فقد الانين والوجه አሁን ህመሙ ርፍ ብሏል ከህመሙ ተሽሎታል አሁን ሰላም ነው አላቸው። ففرحوا وظنوا انه قد شفي የተሻለው መስሏቸው ሳቅ ያሉ ሲያበስሩት እሱን فقال وهو يضحك እየሳቀሱ ምን አላቸው احتسبناه في جنب الله ለሊትኮ ከአላህ ጋር ተሳስበነው በሶብር ቀብረነው ነው وإنا لله وإنا إليه راجعون الله ወሰነብኝ የአላህ ሁኔታ ተፈጸመ በአላህ ትእዛዝ ወድጃለሁ አሉ። ሱብሃንአላህ الإيمان بالقدر በመጣብህ ነገር የአላህ ቀደር ነው ብለህ ማመን ከማመናቸው የተነሳን የረፍት ቀን እንኳን ጠይቁ ለሊት ቀብሮ ጧት ስራ መጡ። ሱብሃንአላህ ويذكر ابن الجوزي في عيون الحكايات በጣም ይገርመኝ ታሪክ ደግሞ ይሄ ነው። ابن الجوزي عيون الحكايات ሊያስተላልፉት يقول الأسمعي خرجت أنا وصديق لي إلى بادية فضللنا الطريق
አስማዕ የሚባሉ ትልቅ ዓሪፍ ምን ይላሉ? አንዴ እኔና ጓደኛዬ ወደ ሆነ ገጠር ወጣን። መንገድ ዝም ጠፋን። ከዛ ወደ ሆነ ጎጆ ስነድ አንዲት በእድሜ ገፋች ሸመግሌ ሴት አየን ይላል። ከዛም ሰላም አለይኩም ስንል قالت من انتم ማናችሁ እናንተ? قلنا قوم ضللنا الطريق وانسنا بكم قوم جياع እኛ ይራበን መንገድ ጠፍቶን ከናንተም ዘንድ መስተንግዶ ፈልገን የመጣን አልኳት። የአላህ እንግዳ መሆናችን ስታቅ አብሽሩ አለችና ፍራሽ አረገችልን፣ አነጠፈችልን፣ ምግብ ልታቀራርብ ከቀኝ ወደ ግራ ስሮጥ بعد قليل واذا ببعير مقبل عليه راكب ከትንሽ ደቂቃ በኋላ አንድ ግመል ከላይ አንድ የጋለበው አንድ ሰው መጣ። وإذ بها تقول كذا من ማለት ጀመረች أسأل الله بركة المقبل የሚመጣውን ሰው በረካ አላህ ነጠይቀዋል ሰላም ያሰማኛለች። أما البعير فبعير ولدي وأما الراكب فليس بولدي ግመሉ የልጅ ግመል ነው የሚጋልበው ግን ልጅ አይደለም ምን ተፈጠረ አለች። جاء الراكب وقال يا أم عاقل السلام عليك ከዛም ጋላቢው መጣና የዓቂል እናት ወይ ሰላም ባንቺ ላይ ይሁን አላት። أعظم الله أجرك في عاقل عاقل ልጅሽ በሱ በኩል የደረሰብሽ ሙሲባ አላህ አጅርሽን ከፍ ያድርገው ምንዳሽን አላት። قالت ويحك ويل او قد مات عاقل ልጅ عاقل ሞተ እንዴ? قال نعم አዎን ሞተ። قالت ما سبب موته من ገጥሞት ነው ሞተ? ازدحمت عليه ابل فرمت به في البئر ግመሎች ፈርጥጠው ረግጠውት ጉድጓድ ውስጥ ጨምሮት ነው ሞተ አላት። فقالت انسل ዝማለች ሶብሯን ገረመናል ዝማለች። فدفعت له كبشا እሱን ካስወረደችና ቆንጆ በግ ሰጠችው ረድና አቀርብላችሁ አለች። ونحن مدهوشون الى الاسماعኛ ተገርመና ያለን فذبحه واصلحه وقرب الينا الطعام አረደው ጠባበሰውና ቀረበልን። እሷ በሶብሯ ዝም ብላ እኛም በሷ ሰብር መገረም ጀመርነ። እኛ እስክንበላ የአላህ እንግዳነን ዝም ብላ ጠበቀችን። فلما فرغنا በልተን ስንጨርስ قالت هل فيكم احد يحسن من كتاب الله عز وجل شيئا كما هلاችሁ ቁርአን አስተካክሎ የሚያቃለ እንዲያለችን قلنا نعم أونا اللات قال تقرأ علي آيات أتأذى بها عن ابني بل جي مسنا بسكي الله انكس عم بقولين يالك. قال قلت أسمع من البيالك وبشر الصابرين تاقاشوچنا بسراتشو الذين إذا أصابتهم مصيبة قالوا نزا چجر سيدر سباتشو بلو ميلوت إنا لله إن ياسي الله دلن أرلم يطانو نبرت وإنا إليه راجعون أرلم يطانو يموتو لجكرتو إن يمودسو تملاشنن اندي بلو ميلوتن أبسراتشو لنزي من اللاتشو أولئك عليهم صلوات من ربهم إجيته ونوداس يالاتشو ورحمة زنتم اللاتشو وأولئك هم المهتدون ቀጥተኛውን መንገድ የተመሩት እነዚህ እንዲሚሉት ናቸው። ሚሉን አንቀጽ አነበብኩላት። قالت الله انها لفي كتاب الله بالله ይሁንባችሁ ይሄ ቁርአን ውስጥ ነው ያነበብክልኝ። قلت انها لفي كتاب الله አው ቁርአን ውስጥ ነው የቀራውልሽ። قالت إنا لله وإنا إليه راجعون እኛ አላህ ነን ወደሱም ተመላሽ ነን አለችና وعند الله احتسب عقيلا ልጅን አቂልን ምንዳውን ካላህ ጠብቃለሁ ዝም ብላለሁ አለች። ሱብሃንአላህ الإيمان بالقدر እንግዲህ በቀደር ማመን ማለት አላህ ወሰነው ተስቢር ቀደር ያመጣው ነገር እንባ አይመልሰው ዋይታ አያድሰው ለቅሶ አይጠግነው ምንም ማድረግ አይችልም። ሸይጣንን ከማስደሰቶች የአላህን ፍርድ አልቀበልም ስትል አድው ወአድውኩም የአላህም የኛም ጠላት በእኛ ላይ ይደሰታል። ሸይጣንን ከማስደሰቶች ትርጉም የለው ምንም በላ ደረስ አልহামዱሊላህ። ولهذا وضحك احد السلف يوم مات ابنه لجس موت عند قدمت سلف فققام فقيل له أتضحك في مثل هذا الحال بزي تجباج لجه موت تلقسال قال نعم أول أردت أن أرغم الشيطان شيطان اللاسقوش وبيلا وارد بينو وقضى الله القضاء فأحب أن أرضى بقضائه وهو أرحم الراحمين وأكرم الأكرمين. الله سبحانه وتعالى قضان فردن درون يصاف وسنوا بنيال بوسنوا قضاء لي أني ودجالو الله እኮ ያዛኞች ያዛኝ የቸሮች ቸር ነውና ሱብሃንአላህ። ስለዚህ ምንም ነገር ቢወርድብን አላህ ቀደር ነው ብለን ማሰብ
ብንበሳጭ በዋይታን መልሰውም ወለስቱ بمدرك ما فات مني بلهف ولا بليت ولا لو أني ያመለጠህን እኮ በዋይታ እንዲህ ቢሆን ኑሮ ለማታት መልሰው ምንድነው ምትል ኢና ሊላህ አላህ ወስኖታል አላህ የወሰነው ነገር ተፈጸመ ይህ እንድትጽናና በር ይከፍትልሃል ومما يعين على الصبر عند نزول البلاء بلا ሲወርድ እንግዲህ ከሚያግዘን ሶስተኛው ነውጡ لطيف التأزية بلا يدرسባቸው ሰዎች ሄደን በጥሩ ተأزية መድረስ لأن المؤمن قليل بنفسه كثير بإخوانه ضعيف بنفسه قوي بإخوان مؤمن بوندموچن ሚስናን ሚበራታ አንዱ መጥቶ አይዞህ ሲለው አንዱ አብሽር ሲለው አንዱ አላህ አጅርን ያስፋል ሲለው አንዱ ታገስ ሲለው ሙእሚን ይጽናናል ነብያችን ሰለላሁ ዐለይሂ ወሰለም ሄደው ተአዚያ የሚደርሱ ሰዎችን ትልቅ ምንዳ እንዳላቸው ሐዲስ ላይ ሲናገሩ ምን ያሉ وفي حديث حسن أن النبي صلى الله عليه وسلم قال ما من مؤمن يؤذي أخاه بمصيبة ما من مؤمن كل ወንድሙን ሄዶ ሙሲባ ሲደርስበት ሚያጽናና የለም إلا كساه الله من حلل الكرامة يوم القيامة የልቅና ልብስ ሽልማት የሚሸልሙ يوم القيامة ቢሆንች ወንድምን ሄደለቅሶ መድረስ ትልቅ ሽልማት አላህ ዘንድ ይጠብቃል ነብያችን ሰለላሁ ዐለይሂ ወሰለም ሙሲባ የደረሱባቸው ሰሃቦችን ሄደው ያጽናኑ ነበር ሙሰለማ ባሏ ሲሞት ምን አሏት አላህ ዘንድ አጅሩን ጠብቂ قولي اللهم اجرني في مصيبتي واخلفني خيرا منه بيعرت የልጃቸው ልጅ ሞታፋፍ ጣረሞት ላይ ሲደርስ ልጃቸው ላከችባቸው ምን ብለው መልሰው ላኩላት ان لله ما اخذ وله ما اعطى الله ያዘው የሰጠው የሱ ነው وكل شيء عنده باجل مسمى ሁሉም ነገር እሱ ዘንድ ለተወሰነ ጊዜ ነው ያለው فلتصبر وتحتسب صبر አድርጊ ከአላህ ምንዳውን ጠብቂ ያሏት سيدنا علي رضي الله تعالى عنه አንድ ሰው ልጁ ሞተበትና ተበሳጨ ከዛ ምን ብለው ሊያጽናኑት ማጽናናት ልብን ይጠግናል ሐዘንን ያስረሳል ምን አሉት انك ان صبرت አንተ እኮ ብትታገዝ جرت عليك المقادير وانت ماجور يا الله قدر በአንተ ላይ ተፈጻሚ ይሆናል አንተ አጅር አግኝተ ብትصبر ወይን جزعت ብትወራጭ ብትበሳጭ ደግሞ جرت عليك المقادير وانت موزور اي عليك وزر ብትበሳጭ ግን ቀደሩ ካንተ ማያልፍልህም ግን ወንጀል ትሸከማለህ ብለው ሰይድና አሊ ሲያጽናኑት ይህ ሰው ተጽናና አንድ ትልቅ ዳኛ ቃዲ ልጁ ሞተ በጣም ተከዘ ከዛም ሰዎች ሊያጽናኑት መጡና ምን አለው فقال له አንዱ ሰው ምን አለው ايها القاضي አንተ ዳኛ ሆይ አንተ تحكم بين عباد الله منذ 30 سنه ولم يرد عليك احد حكما አንተ እኮ 30 አመት ሙሉ እዚህ ወንበር ላይ ተቀምጠ ፍርድ ስትሰጥ ያንተን ፍርድ አንድ ሰው የተቃወመ የለም 30 አመት ስትፈርድ فكيف بحكم واحد عليك من الواحد الاحد ترده ولا ترضى به الله السا عند فرد بانت لي سيفرد لجن بموسد انت እንዴት አትወድም 30 አመት አንተ በሰው ላይ ስትፈርድ ሁሉን እየተቀበልናት فسري عنه وكشف ما به فقالت تأزيت ተጽናንቻለሁ አለ የከበበው ነገር ለቀቀው ሐዘኑ ቀለለለት شوف እንዴት ነገር መርጦ እንዳናገረው ሄደን በጥሩ ነገር አብሽር ወንድሜ አብሽር አላህ ጥሩ እንዳይሰጣል ይስናናል ሄደን ማጽናናት ኢየሱስ ሷቢር እንዲሆን ያግዛቸዋል ፉዳይል ኢብኑ አያድ ቀደም የጠቀስናቸው ትልቅ ዓሊም አንድ ሰው ልጁ ሞተና በጣም ተበሳጨ ሰዎች ሄደው ቢያጽናኑት ውስጡ ሊመለስ አልቻለም حتى جاء فضيل بن عياد فضيل متنا فقال يا هذا أنت سوي قالت أرأيت لو كنت وابنك في سجن فأخرج ابنك قبلك أما كنت تفرح أنت سوي أنتنا لجي እስር ቤት ውስጥ ብትሆኑና ልጅህ ቀድሞ ከእስር ቤት ቢወጣ አትደሰትም ነበር ያለው قال بلى أو ندستالو قال فإن ابنك قد خرج من سجن الدنيا ልጅህ እኮ ካንተ በፊት ቀድሞ ከዱንያ እስር ቤት ወጣለ ይሄ ታዲያ ያስደስተህ ማለት قال فسري عن الرجل وكشف همه فقالت أزيت يسو ውስጡ ተጽናና ሰላም ተሰማው ከልጅ ወደ ጀነት ነው ቀደመኝ شوف لطيف التأزية ጥሩ ንግግሮች ሰዎችን እንዲጽናኑ ይረዳቸዋል ስለኛም ተأزية ሄደን ደርሰን ይህን ሰው ማባሸር አይዞህ ማለት ሐዘኑ እንዲቀልለት ማድረግ አለብን ኢንሻአላህ አራተኛው ومما يعين على الصبر عند نزول البلاء للصبر ميردان التأزي بأهل المصائب بلا بدرسባቸው ሰዎች መስናናት ካንተ የበለጠ መከራ ይደረሰበት ሞልቷል አንተ ብቻ አይደለም يقول العلماء
ተለፈት የምነተን ወይስራ እስኪ ወደ ቀኝ ወደ ግራ ዞር በል فهل ترى الا مبتلى ፈተና ላይ ወደቀ በላይ ደረሰበት እንጂ ታያለህ وهل تشاهد الا منكوبا በችግር ሚሰቃይ እንጂ ትመለከታለህ وفي كل دار نائحة وعلى كل خد دمعة ሁሉም ጉንጩ ላይ እንባ በሁሉም አቅጣጫ ለቅሶ ነው የምትሰማው ሁሉም የበላ በትር ደርሶበታል እነሱን አስታውስ ትጽናናለህ አንተ አንድ ልጅ ነው የሞተበት 10 ይሞተበታል ያን አስታውስ ይሄ ለሶብር ትግስት የሚረዳህ ነው ذكر ابن الجوزي يزجب الزجبه هنا ان ذو القرنين ማለት الله سبحانه وتعالى ቁርአን ላይ ሱረቱል ካህፍ ላይ ታሪኩን የተጠቀሰው ትልቅ ንጉስ ነው የመሬትን ምስራቃዊና ምዕራባዊ ክፍል የከፈተ ታላቅ ንጉስ ነው ሌላ ሙፈሲሮችም ነብይ ነው ይሉታል ይሰው ويسألونك عن ذي القرنين سيل الله قرآن لي تاريكم بصفات سورة الكهف لي ذكروتال يسو لما رجع من مشارق الأرض ومغاربها كمسراقنا كمئراب كفافتون لتملس وبلغ أرض بابل المبال إراق أكباب درس مرضا شديدا فعلم أنه مرض الموت كبادي هنا بالشتاء همم تعمما يموت همم دون ترد الله سوقه دقاق سوچنا الله يونا تقوم عرق الله شوال فكتب إلى أمه مؤزيا لها في زكاة لأناتو ጥሩ ማጽናኛ ጽፎላክላት ልቧ እንዳይሰበር እንድትጽናና فقال يا أمه እናቴ ሆይ شوف ንጉስ እኮ እናቱ እንዴት እንደሚጠራት እናቴ ሆይ إذا جاءك كتابي فاصنعي طعاما واجمعي من قدرت عليه من الناس እናቴ ሆይ ይሄ ደብዳቤ ሲደርስሽ ብዙን ሰው ለግብዣ ጥሪ ብዙ ምግብ ማዘጋጂ ولا يأكل طعامك من أصيب بمصيبة በሙሲባ መከራ የደረሰበት ሰው እንዳይበላ ብለሽ ደግሞ ወዘጅ መከራ ያልደረሰበት መጥቶ ይብላላት إني لأرجو أن يكون الذي أنا أذهب إليه خيرا مما أنا فيه أني مهدبتي أجر أون كاللوبتي ይሻለኛል ብዬ ተስፋ አደርጋለሁ አላት እናቱም ሄደባ فلما وصل كتابه ደብዳቤው እንደደረሳት صنعت طعاما عظيما ከባድ ግብዣ አደረገች وجمعت الناس ህዝቡን ሰበሰበችና وقالت ልጇ ያላትን ንግግር ተናገረች ቁማ لا يأكل هذا من أصيب بمصيبة ችግር የደረሰበት ሙሲባ የደረሰበት ሰው ከዚህ ምግብዣ እንዳይቀምስ ያልደረሰበት ብቻ መጥቶ ይብላለች فلم يتقدم أحد لأكل من هذا الطعام አንድም ሰው ይመጣ የለም ሁሉም ወይ ልጁን አጥቷል ወይ መኪናውን አጥቷል ወይ ቤት ዘመድ ሞቶበታል ወይ እናቱን ቀብሯል ሁሉም ሙሲባ ደርሶበታል ሚቀርብ ሰው ጠፋ فعلمت مراد ابنها يذل قرنين መልእክት ገባ እዩ አንቺ ብቻ አይደለሽ ምንም በማጣት የተጎዳሽው ህዝቡም እኮ መከራ ውስጥ ነው ያለ ሌላ ተፈልጎ ነው ተረዳችና ማረጅ فقالت بني انت لج من مبلغك عني فانك عزيتني فتعزيت فعليك السلام حيا وميتا ልጄ ወይ አሁን እስኪ ማን ያደርስልኛል መልእክቱን አንተ እንዳጽናናኸኝና እንደተጽናናው ለካስኔ ብቻ አይደለም ችግር የገጠመኝ ባንተ ላይ በህይወትም ከሞትክም በኋላ ሰላም ይስፈናለች ዱዓ አደረገችለት ሁሉም ሰው የበላ በትር አልፎበታል የመከራ ዱላ ጀርባው ላይ አርፎበታል قيل لرجل كم لك من ولد لاند تلك سو سنت ልጅ አለ አሏቸው قالت 9 ልጅ አለኛል قالوا انما نعرف لك ابنا واحدا እኛ ግን ምናቀው አንድ ልጅ ነው ያለ አሉት قال الحمد لله لا الله مسكناው ይገባዋል كان لي 10 ልጆች ነበሩኝ سبحان الله 10 ልጆች ነበሩኝ فقدمت 9 ዘጠኞችን ወደ አላህ አስቀደምኳቸው احتسبهم عند البار الرحيم ከአዛኙ ጌታ ምን እንዳይሰጠኝ ዘንድ ወደሱ ልኬያቸዋለሁ وبقي لي واحد ይሄም ታዩት ልጅ ቀርቶኛል ከአስሮቹ 9ኙንም አቀብሬያለሁ لا ادري አላቀም انا له ام هو لي እኔ ሙቼ በኔ አጅር ያግብኝ ወይስ እሱ ሙቶኔ በሱ ሶብር በማድረግ አጅር ላገኝበት አላቀም 9 ልጅ ይሰው ቀብራ ከዛም የልጆቹን 9 ሞት አስተዋሰና ምን አለ وان افتقاد واحدا بعد واحد دليل على الا يدوم الخليل ملكت ነው ወዳጅ እንደማይቀር መልእክት ነው ይሄው 9 ልጆቼን አጣዋቸው አለ ሁሉም የበላ በትር 9 ልጅ ሞቶበታል አንተ አንድ ነው የሞተበት ወይ ብርነ የጠፋ ወይ አባቴ የሞተበት ስንት መከራ ይደረሰበት አለ በዘመናችን አንድ የሚያሳዝን ታሪክ ይሄ ነው
አንድ አባት ሰዎችን ለግብዣ ቤቱ እንግድነት ይጠራል። ቤት እነሱን አስቀምጦ ውስጥ ሳሎን ውጭ ወጥቶ በቢላ በግ ሊያርድ አርዶ ወደ ቤት ያስገባል። ቢላውን ውጭ ጥሎት ገብቷል። 3 ልጆች አሉት። ማከለኛው ልጅ ታላቁ ልጅ አስጎነበሰና አባቱ በቢላው በግ እንዳረደው ለማረድ እንደ ቀልድ ሲሞክር ሳያስበው ወንድሙን እንደ በግ ያርደዋል። እዛው ላይ ተንፈራፍሮ ሞተ። ደንግጦ ሩጦ ሄዶ ለእናቱ ሲነግራት እናቱ ደግሞ የመጨረሻው ልጅ እያጠበችው ነበር ብዙ ውሃ ውስጥ። ደንግጣ ጥላ ውስጥ ወጣ። ይሄ ልጅ እዛው ውሃ ውስጥ ሰምጦ ሞተ። ሩጣ ይሄኛውን ትልቁ ስታባረው መንገድ ላይ መኪና ተቀበለው አስፋልት ዳር ላይ 3 ልጆቿ ባንዴ ሳይታሰብ ደንግጣ መጣ። ለባሏ ይሄን ዜና ነገረችውና እሷም ፌንቱን ወድቃ ሞተች። 4 ቤተሰቡ ባንዴ እንግዶቹስ ተቀምጠዋል። ተነገጡ። ይህ ሰው ማለት ኢና ሊላህ ወኢና ኢለይሂ ራጂዑን ከአላህ ምንዳቸው ተጠብቃሉ። ሶበር ወዲያው ሱብሃንአላህ። አንዳንዱ አይነት ኢማን ያለው ሰው አለ። ከዛም እነዚህ ሰዎች ተገረሙና እንግዶች በልንግዳ ከኛ ልጆች ውስጥ እንስጥህና ልጆቻችን አግባልን አሉ። ሁሉም የኔ ልጅ አግባ የኔ ልጅ አግባ። ያንደኛው ልጅ አገባ። ምን ይላል ሙአሪኹ አን ለሁ الان 13 ወለድ ከዛች ልጅ 13 ልጅ አላህ ሰጥቶታል ይላል። ሹፍ 3 ልጆቹን ባለቤቱን አጣ። ሶባራ አላህ ኸይር እንዳተካው። ስለዚህ ችግር የደረሰባቸው ሰዎች ስታስታውስ ያንተ ችግር ከነሱ አንፃር ትንሽ ነው። በላ በደረሰባቸው ሰዎች መጽናናት ወሚማ يعين على الصبر عند نزول البلاء በላ ሲወርድብን ለሶብር ከሚያግዘን ሌላው ነጥብ ውስጥ كل شيء لخير ሁሉም አላህ የወሰነው ነገር በአንተ ላይ የመጣው በላ ለኸይር እንደሆነ ማሰብ ነው። አላህ ለሂክማው ነው። ሰሃቦች መዲና ውስጥ በነብዩ ሰለላሁ ዐለይሂ ወሰለም ባለቤት ክብር በአይሻ ላይ ዚና ተሰራች ተብሎ ብዙ ሲወራ ነገሩ አስጨነቃቸው። አላህ ቁርአን አወረዳምና አላቸው لا تحسبوه شرا لكم بل هو خير لكم ይሄን ነገር ለእናንተ መጥፎ አይምሰላችሁ ኸይር ነው ሂክማ አለው ጥበብ አለው አላቸው። ምንም በላይ ድረስ ለኸይር ነው። አላህ ያሰበው ኸይር አለ ከጀርባው። አንድ ታሪክ ልንገራችሁ። በዘመኑ የተከሰተ አንድ ትልቅ ሀብታም ከውጭ ሀገር ውስጥ የሚኖር ነው። ዩሮፕ አካባቢ በጣም ትልቅ ሀብታም ነው። ለንግድ ሁሌም የሚፎካከሩት የንግድ ባልደረቦች አሉት። ሁሉም ነን ሙስሊሞች አይደሉም። ይህ ሰው ኤርፖርት እንደገቡ ለንግድ ወደዛ ሀገር ሊሄዱ ቀድሞ ወደዛኛው ሀገር የገባ ሰው ገበያውን ይቆጣጠረውና እሱ ነው መግዛት አይችልም። ስለዚህ ቀድመህ መግባት አለበት። አብሯቸው ሊሳፈር አውሮፕላን ከመውጣቱ በፊት ሰዓት ገና ነበር። ሳይው አሱር ሰላት ደረሰበት። ሰግጄ ዱዓ አድርጌ ልውጣ አለ። ይህ ሰው ተዘጋጀ። ገባና ውስጥ ውዱእ አድርጎ ተረጋግቶ ሰግዶ ዚክር አድርጎ ዱዓ አድርጎ ሲወጣ አውሮፕላኗ ተነስታ ልትበር ያኮበኮበች ነበር። ሳምሶናይቱን ይዞ እንደቆመ ተገረመ። ጌታ ያለ እነሱ ማይሰግዱትን ቀድመህ ትሰዳቸዋለህ? እኔ ሰግጄ ላንተ ዱዓ አድርጌ በወጣ እንዴ ችግር ይደርስብኛል ብሎ ሳምሶናይቱን ይዞ ቆሞ እየተመለከታት እያለ ትንሽ አልሄደችም ፕሌኗ ይላሉ። መሃል ላይ ስትፈነዳ እንዳለ ፈነዳች። ይህ ሰው የአላህ ጥበብ ተረዳው። ወደ ኋላ ነጥሎ ያስቀረው ነው። ስጁድ ላይ መሬት ላይ ወደቀና አላህን ሽክር አደረሰ። አሁን እሱ ብቸኛ አስመጭ ነው ለዛገር። لا تحسبوه شرا لكم የሚደርስብህ በላ ችግር ከጀርባ ያዘለው ኸይር አለ። ይህን ስታውቅ ውስጥ ለሶብር ይነሳሳል፣ ውስጥ ይረጋጋል። ልጅ ቢሞት አላህ የሚያውቀው ሸር ነገር አለ ማለት፣ ስራ ብትባረር የሚያውቀው አላህ ነገር አለ ማለት። የሚደርስብህ በላ ከጀልባ ያዘለው ብዙ ኸይር አለው። እንደ ቀልድ አባቶች የሚያወሩት ታሪክ አለ አካፍላችሁ። አንድ ትልቅ ሀብታም አንበሳ ነብሮችን የዱር አራዊት በማደን ቆዳውን ውጭ እየወሰደ የሚሸጥ ትልቅ ሀብታም አለ፣ ባለጸጋ። ይህ ሰው አንድ የሚያግዘው በአላህ ኢማን ጥልቅ ኢማን ያለው ጓደኛ አለው፣ የሚያግዘው አደለይ። አንድ ይህ ሰው አደለይ ያለ አንበሳ ተኩሽ መታው ሲል ጣቱን አብሮ ይመታዋል። የእጁን ጣት ትቆረጣለች። አማመመው። እጅ በጣም ነው ያመው። ከላይ ከታች ሲዘል ይህ ኢማንኛ ለስላሳ ወጣት ምን አሉ? አብሽር ለኸይር ነው ለደጉ ነው አሉ። ደግሞ ይሄን ለደጉ ነው ትለኛለህ? እጅ እየተቆረጠ ይሄን ሰው እየመታ ወስዶ እስር ቤት ያስረዋል። በጣም የተከበረ ሰው አሰረው ወስዶ። ከዛ ብቻውን አደን ጀመረ። አንዴ በጣም የሚገርመው ከዛ አደን በስተጀርባ ከዋሻው በስተጀርባ የሚኖሩ ዘላኖች አሉ። እነዚህ ዘላኖች በአመት ለእነሱ ጣዖት የሚገዙት ጣዖት አለ ከአላህ ውጭ የሚያሻርኩበት። ለዛ ጣዖት እየወሰዱ ያርዳሉ። የሚያርዱት ግን ሰው ነበር ከነሱ ጎሳ ውጭ ሆነ። ሰው መፈለግ ጀመሩ። በዛ ዋሻ ውስጥ ገብተው ሲፈልጉ ይሄን ሀብታም እያደነ ያገኙታል፣ ይይዙታል። ወሰዱት። ከጌታቸው ከሚያመልኩት
ጣዖት ጥጋ ቆሙና ሊያርዱት ሲሉ ሲፈራገጥ እጁ ተቆርጣለች። ይሄ ደግሞ አይብ ነው፣ ነውር ነው። የነሱን ጌታ ክብር ማንቋሸሽ ነው። እንዴት አካለ ስንኩል ለሱ ያቀርቡለታል? እንዴት በዛ ይቃረቡታል? ፈቱና ለቀቁት። ይህ ሰው በዛዋሻ ተክዞ ለካያ ጓደኛዬ ለኸይሩ ነው አለ፣ እውነትም ለኸይሩ ነው እያለ ተጸጽቶ ተክዞ መጥቶ ፈታውና ታሪኩን ነገረውና ይቅርታ አድርግልኝ ሲለው ይሄ ወጣታውን ማመሉን አልተውም። ምን አለው? አይ እኔ መታሰር ለኸይሩ ነው አለ። ደግሞ አንተ መታሰር ለኸይሩ ነው ምንድነው ሲለው እንደኔ እኮ በሆነ ኑሮ አንተ አካለ ስንኩል ስለሆንክ ነው የለቀቁ እኔን ነበር የሚያርዱኝ አለ። ሱብሃንአላህ። ሁሉም ነገር ለኸይሩ ነው። አላህ የሚወስነው ነገር ከጀርባ ኸይር አዝሯል። روى البخاري من حديث أبي هريرة أبو هريرة باستلالفت حديث للبخاري እንደዘገበው قال رسول الله يا الله ملكتኛ ምን ይላሉ? من يريد الله به خيرا الله خير يشالت ሰው يصب منه أو يصب منه واللغتان صحيحتان الله በበላይ ይነካዋል፣ በበላይ ዳስሰዋል። ከጀርባ ኸይር አዝዟል ማለት ነው። ስለዚህ ይህን ስታቅ ውስጥ ይጽናናል። ومما يعين على الصبر عند نزول البلاء مكرا ሲወርድብን ለሶብር ከሚያግዘን ውስጥ የተሰጠህ ነገር ውሰት መሆኑን መረዳት። ካንተ ዘንድ ብር፣ ንብረት፣ መኪና፣ ሀብት፣ ጤንነት ቢኖር ይህ ማን ነው? አላህ የሰጠ ጸጋ ነው። وما بكم من نعمة فمن الله አላህ የሰጠ ጸጋ ነው። ስለዚህ ከነዚህ ብዙ ጸጋዎች وإن تعدوا نعمة الله لا تحصوها ቁጥርን ማንዘልቀው ጸጋ ሰጥቶናል። ከነዚህ ውስጥ አንድ ነገር ወይ ልጅ ወይ መኪና ወይ ጤንነት ሲወስድ አንተ ስብት ልትበሳጭ አይገባህም። ምን የሰጠህ አላህ የሚነሳህም አላህ ውሰት ነው። የሆነ ታይም ሊወስድብህ ይችላል። ولهذا قال لبيد ገጣሚ ምን አለ? وما المال والأهلون إلا ودائع ولا بد يوما أن ترد الودائع ልጆችና ንብረቶች እኮ ውሰት ናቸው። አንድ ቀን ይሄን ውሰት እንመለሳለን። ትክክልም እንዲህ ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ልጅቱን ሲያጽናኗት ልጇ ሲሞትባት ምንድነው ያሉት? የሳቸው ልጅ ሲያጽናኑ ኢነ ሊላሂ ማ አኸዝ ወለሁ ማ አጣ አላህ የሰጠው የሚያዘው የሱ ውሰት ነበር፣ ሲፈልግ ይወስደው። ሙእሚኖችን በላ ሲደርስባቸው ቁርአን ምንድነው ያስተማራቸው? ኢና ሊላሂ እኛ ሲያላህ አይደለም ቢፈልግኛ ነው ወስን ወኢና ኢለይሂ ራጂዑን ወደ እነሱም ተመላሽ ነን፣ ወደ አላህም ሱብሓነሁ ወተዓላ ተመላሾች ነን ማለት እንዳለብን ነው ቁርአን የሚያስተማረን። ስለዚህ አንተ የተሰጠህን ነገር አላህ እንደወሰደብህ ስታቅ ትጽናናለህ። አውሶህ ነበር ያዋሳህን ነገር ወሰደው። لماذا تنزعج إذا تصبر ومما يعين على الصبر عند نزول البلاء بلا ሲወርድብህ ለሶብር ከሚያግዝህ ሌላው ነስተውስጥ التذكر بعظم الجزاء ትልቅ ምንዳ አላህ እንዳዘጋጀል ማሰብ በደረሰብህ ሙሲባ ልክ አላህ Subhanahu Wa Ta'ala يخبرنا بأن أجر الصابرين غير معدود بعدد ولا محدود بحد ولا محسوب بمقدار الله Subhanahu Wa Ta'ala ቁርአን ላይ የሶብረኞች አጅር በገደብ እንዳልሆነ በመጠን እንዳልሆነ ይነግረናል። يقول مولى إنما يوفى الصابرون أجرهم بغير حساب الله እኮ እነዛን ታጋሾችን ምንዳቸውን ያለ ገደብ ነው የሚሰጣቸው። يروى عن أنس رضي الله عنه قال سمعت رسول الله صلى الله عليه وسلم نبياتنا من يلالو يقول تنصب الموازين يوم القيامة يوم القيامة ميزان يسول جسرى لمزن ميزانه يتكرالو فيؤتى بأهل الصلاة والصيام والزكاة والحج حج درقو صلاة زكاة لمزن يمتعلو فيوفون أجوركم بالموازين النزي سوج من داتشون بميزان يتسفر يستطاعشوال ثم يؤتى بأهل البلاء يبلا سوت سيمتو جن فلا ينصب لهم ميزان ولا ينشر لهم ديوان ورقة مزقبا يقلت ميزان يتكل ويصب عليهم الأجر صبا بغير حساب أجر كالنسو لك وهندم يدفع النسو لي ببزات يدفع باتشوال ثم قرأ هذه الآية نبي أسكت لوچنان كسكروا إنما يوفى الصابرون أجرهم بغير حساب نزات أقاشوش من داتشون يالا قدب ميساتاتشو فسبحان من يرحمه ببلائه سبحان الله ይህን ምንዳ በማሰብ ነበር امرأة قطعت أصبعها عند السيف ደግ ሴት እቺት አንድ ጣቷ ተቆረጠች ولكنها حمدت الله وضحكت አላህን ያመሰገነች ሳቀች فقيل لها ما تجدين الوجع ህመም አይሰማሽም እንዴ ባመመሽ ነገር አሏት فقالت إن لذة ثوابه أزالت عن قلب مرارة الوجع እጅን በመቆረጥ የማገኘው አጅርን አስታውሼ እኮ የዚህን ህመም አስረስተኝ ነው አለች።
ሱብሃንአላህ ስለዚህ ለሶብር የሚረዳ ለትዕግስት የሚረዳ አላህ የሚሰጥህን እንዳማስተው وقد قال الفاروق سيدنا عمر الله كم يمسجنوا بتعرات نطبوش عنده من دنو وإن الله وعدني بأجر جزيل الله تلك من ليس تنيا البدر رسبي مصيب عليه قال أحد السلف يوم مات ولده عند تلك سو قدم سلفه جوس لجوس يموت من على والله لو أن الدنيا وما فيها لي الدنيا واستيالله سقا لني تسطن فأخذها الله مني الله مه النجر وصدوبي إني نفرت نروك أمتوني إن الله تفتوبين ثم وعدني عليها شربة مما لا رأيتها لتلك الشربة أهلا إيه النجر ولا وصدوبين يوم القيامة جزاء عند كنشوها بتشان من ساتبي لين ينكوان الدنيا ولا ساتشوا تكلني نجدنا بيسمع بابتالو فكيف بالصلاة والرحمة والهدى انديت الله أولئك عليهم صلوات من ربهم مسجان الله جو الله زند ورحمة إذنت وأولئك هم المهتدون قطتኛ መንገድ የተመሩናቸው ሶስት ነገር ሰጥቶኝ እንዴት አልሰብር ማለት ሱብሃንአላህ ስለዚህ አንተ አላህ Subhanahu Ta'ala ያዘጋጀልን ምንዳ ማሰበ ለትግስት በር ይከፍትልሃል እንድትጽናና ያደርግልሃል አምስተኛው አሁን የምናየው ነጥብ ህክመቱል በላ አላህ Subhanahu Ta'ala በባሮቹ ላይ የተለያየ በላ ያወርዳል ጥበቡ ሚስጥሩ ምንድነው ብዙ ነው ትንሹን ነግራችኋለሁ አወለን በላ አንተን ደካማነት ግን ያስተምርሃል دكما مهنن يقلصلحل يطلعك عمليا على حقيقة نفسك لتعلم أنك عبد ضعيف دكما مهنن يستمرحل وده تنكر وده تلاقو هيا الجيتا متقات اندالبي يستمرحل وست إيمان اندي سرس ككرات اندي تلاقك يرقال بلا عنده تكبهينو ምንም አልሆንም ብለህ የነበረ ጊዜ አላህ Subhanahu Ta'ala አንድ ችግር ሲያመጣብህ ሙሽሽ ስትል ምንም አቅም እንደሌለ ስትረዳ ኢማን ውስጥ ይገባል ወደ ታላቁ አላህ መጠጋት እንዳለበት ውስጥ ይረዳል ثانيا ሁለተኛ አልበላኡ ይሸውቁከ ኢለ الجنة በላ አላህ የሚያወርድበት መከራ ምንድነው ወደ ጀነት እንድትናፍቅ ያደርጋል አለች ዱንያ ሁሉም ምቾት ከሆነ ጀነት የሚባለው ሀገር አይናፍቅህም ان البلاء يكشف لك حقيقة الدنيا وانها متاع غرور الدنيا ቀልድ ላግጣ እንደሆነች ይገልጽልሃል በላ ሲመጣ እጃለ ያልከው ነገር ሲጠፋ يقلد قرمونا ترداله وأن الحياة الصحيحة الكاملة وراء هذه الدنيا ملوط روحي وتدلا مالت كم يقتلوا على من دون ترداله قال تعالى الله من على وإن الدار الآخرة لهي الحيوان لو كانوا يعلمون ميقتلوا عالم هيوت مالت السنو أمياقوك وليلا زي ودا جنة اندتقوا يدرقال እዛኔ ሀገሬ ሰው ምን ይላል ችግር ሲደረስበት አዱንያ ቢላሽ ሰው ማታመሽ ይላል አዱንያ ምን ዋጋ አላት ያው ማታመሽ ይላል ወደ ምን ሀገር ይናፍቃል ወደ ጀና ይናፍቃል በላ ሁለተኛው ጥበቡ ነው ثالثا البلاء يذكرك بالنعم ولتشكر المنعم በላ ጸጋን ያስታውሳል ጸጋ የወለልህ ጌታ ታስታውሰን ምን ብዙ ጊዜ በጤንነት በሰላም ስትኖር ችግር ያልደረሰብህ እንደሆን ሁሌ ፎይታ ተድላ ከሆንክ الله يسدህ ጸጋ ታስታውሰው ولهذا قيل من تولى الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነትህ እኮ ከጤነኞች ራስ ላይ ያለች ዘውድናት በሽተኛ እንጂ ሌላ ያየውማሉ سبحان الله አንተ በላ ሲደርስብህ ብዙ ሽብር ኑሮ የተወሰነ ሲጠፋ የበቀረው አላህ እንድታመሰግን አላህ ይጠቁማል ማለት ነው رابعا አራተኛው البلاء يهديك الى التوبه በላ ወደ አላህ እንድትመለስ ያደርጋል አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል ولنذيقنهم እናቀምሳቸዋለን من العذاب الادنى ትንሹን ቀላሉን ቅጣት دون العذاب الاكبر ከታላቁ ቅጣት በፊት ከየውም القيامه በፊት لعلهم يرجعون ይመለሱ ዘንድ سبحان الله العذاب الادنى يتبال هو البلاء الدنيا የዱንያ በላ ቀላሉ ቅጣት ነው ጥቆማ አላህ ያደርግላል አያ በራብና ተወደኔ ተመለሰ ያለ ነው አላህ Subhanahu Wa Ta'ala خامسا አምስተኛ البلاء يجعلك رحيما باهل البلاء በላ ሲደርስ በመከራ ለደረሰባቸው ሰዎች እንድታዘን ያስተማረ ነው አላህ Subhanahu Wa Ta'ala سادسا سدستኛው البلاء يعلمك الدعاء በላ ዱዓን ያስተምርሃል
አለ ዱዓ እኮ እንርቃል ችግር ሲደርስ ነው ያ ረብ ምትሰራል ተውጣን ውስጥ ባል ነው እጅ የምታነሳ ልጅ የታመመ ቀን ነው ሰደቃ መስጠት የምትጀምረው ሊያስተምር ነው ወረደ في الحديث حديث النبي እንደተናገሩት ان الله لا يبتلي العبد وهو يحبه ليسمع تضرعه ودعاءه الله سبحانه وتعالى አንድን ባሪያ እየወደደ ይፈትነዋል በላ ያወርድበታል ተضرع ሊሰማ መተናነሱ ያ ረብ አንሳሊ ሲል ሊሰማው ድምጹን ፈልጎ ይላል በላ ዱዓን ያስተምርሃል ومن حكمة البلاء يبلا ليلو طببو ምንድነው ليحط عنك الخطايا الله በበላው ሰበብ ካንተ ወንጀልን ሊቀርፍ ፈልጎ ነው በላ የሚያወርድ ባላ ሊያጥፍ ፈልጎ ነው وفي سنن الترمذي ላይ በወረደው ሐዲስ ما يزال البلاء بالمؤمن والمؤمنة في نفسه وولده وماله حتى يلقى الله تعالى وما عليه خطيئة አንድ በላኩ በሙእሚን ባሪያ ላይ መነባበሩ አያቆምም አላህን Subhanahu Wa Ta'ala ያለ ምንም ወንጀል እስኪገናኘው ድረስ አላህ በላይ ያመጣ በበሽታ ልጅ በመውሰድ ገንዘብ በመወሰድ ያጥባሃል ንጹህ ሆነ ያለ ምንም ወንጀል እንድትገናኘው ፈልገው ነው አላህ Subhanahu Wa Ta'ala ولهذا قال أهل السلف قدمت عند عالم قالوا ولولا مصائب الدنيا مع الاحتساب لوردنا القيامة مفالس የዱንያ በላ ኑሮብን በመሶበር አጅርባና ይዝኑሮኮ يوم القيامة ባዶ ሩቁታችን ባዶ ኪሳችን በቀረብን ነበር ዛሜዳ ላይ ይላል እቺን በመሶበር ሰብስበን ሄደን ነው መንከፍላት ስለዚህ አልበላ ብዙ ህክማ ብዙ ጥበብ አለው አላህ Subhanahu Wa Ta'ala በላ በመላክ አንተን የሚወድበት መገለጫው ፕሮግራሙ ነው يقول عليه الصلاة والسلام نبياتنا من يلالو وإن الله إذا أحب قوما ابتلاهم الله سبحانه وتعالى عندن حزب سوچن ሲወዳቸው ይፈትናቸው አላሉ ትሞክራለህ አላህ ወዶሃል ማለት ነው ዓላማ ምልክት ነው ላንተ እኔ አስተውሳለሁ አንድ ትልቅ ሸህ እየተናገሩ ስለ አንድ ትልቅ ሷሊህ ሰው نحسبهم كذلك አንድ ትልቅ ወልይ የሚሏቸው በአካባቢያቸው የተከበሩ ሰው ነበሩ ይህ ሰው ብዙ ደረሳ ያስተምራሉ ለተቀን አላህን ይገዛሉ ግን በላይ ይወርድባቸው ተነከቱ አላህ Subhanahu Wa Ta'ala ከኔ በፊት ቀደምት ነብያቶችን ደጋጎችን ፈትኗል እኔም ባይቀበለኝ ነው እንጂ መከራ ያላመጣብኝ አሉ ተጠራጠሩ አላህ ተቀበሉኝ አልተቀበላቸው እንዲህ ብለው ሲጨነቁ አንዴ ባልሰሩት ስራ ተጣለፉና ፖሊስ መጥቶ ተፈለጋለ ምን የሰሩት ስራ አለ ወደ እስር ቤት እየጎተተ እሳቸው ተደስተው አልহামዱሊላህ ያሉ ወደ እስር ቤቱ ሲገቡ ከዛ ከዱርዬ ከጋንጃ መሽጋብሮ ያህዝብ ደግሞ የሚፈራቸው ሰው ነው ይሄን ደግሞ አመጡብን በላሊ ደርስብን ነው ብሎ ዱርዬው ላይ ይፈራል እሳቸው ምን ይላሉ እኔንም እንደነሱ አሉ እኔንም እንደነሱ ሲሉ እሳቸው አባላቸው እኔንም እንደደጋግ እንደ ነብዮች እንደ ሷሊሆች ተቆጥሬ ፈተና ተሰጣይ ነው ብለው ደስ ብሏቸው ነው ህዝቡ ደግሞ ምን መስሎታል እኔንም እንደ ዱርዬዎች እንዲ ሲያንገላቱ ይዝማልክ አጥፋቸው ይያሉ መስሎታል ተደናክጠው ነበር ይላል ሱብሃንአላህ ነይት ታሪክ ክስተኛ ሀገር ላይ ተከስቷል በላ ምንድነው የአላህ ደብዳቤ ነው እንደሚወድ ይገለጻልና ኢንሻአላህ ስድስተኛው ثمرات الصبر صبرኞች የሚያገኙት ትሩፋት ምንድነው تكون في معية الله بالله طبق أسر تهنال صابر كونك يقول الله تعالى إن الله مع الصابرين الله سبحانه وتعالى كتاقاشوش كان المعية نوعان معية عبرو مغن مالت بولتك كفلة عن معية العام مالة كهلقا وهو معكم أينما كنتم بأوكاتو باطلعوا وهو على عرشه استوى الله يكتاتلنا لنا هي معية عبرو مغن يبالال نقرقن معية التأييد والنصر كصابروش كانوا إن الله مع الصابرين الله كنس قال الله كان تقانديون كفلك صبرين يهون سبحان الله لذا يطالوا تزبوش من قالوا والله مع الصابرين الله كتاقاشوش كانوا ولتنيا محبة الله للصابرين يا الله نديتا تاقين الله يقول الله تعالى الله من إلال والله يحب الصابرين الله تاقاشوش يودات شوال سبحان الله الله እወድሃለሁ ሶብረኛ ልጅ ሙቶበ ገንዘብ ጠፍቶ ችግር ተሶበር የኔ ወዳጅን እያለ ነው ሱብሃንአላህ እስኪሁን ዑመር الفاروق ሰይድና ዑመር ይወዱሃል ተባለ ይበለጠ ተደስታል አቡበክር ሰዲቅ ቢባል እንዴት ነው ተደስ ነብዩ ይወዱሃል ተባለ ደስታ ለከት የለም በሐሴት ተሞላል አሁን ግን የሁሉም ጌታ ان الله يحب الصابر والله يحب الصابرين الله ታጋሾችን ይወዳቸዋል የሚወድህ ማን ነው አላህ Subhanahu Wa Ta'ala ሱብሃንአላህ ሶብር ትሩፋቱን አያችሁ የአላህን ውዴታ ታገኛለህ የአላህን ከለላ ጥበቃ ታገኛለህ
ሌላው የሶብር ጥቅም ብዙ ነው ከሰዓት አንፃር አሳጥረዋለሁ ተድኹሉ الجنة بغير حساب ያለምንም ምርመራ አላህ Subhanahu Wa Ta'ala ጀነት ያስገባሃል وروى في الحديث بحديث عند تزجبوا في موقف العظيم بتلاقوا مقوم كالله في يوم القيامة يوم يدك الناس في عرصات القيامة يسولج عرصات القيامة يوم القيامة ميدالي بميواجهكبت كزي يقول الله لأناس من بين الخلائق جميعهم لتوصل صوت الله تري عدرقال وادخلوا الجنة بلا حساب يا لحساب جنة قوي لحجوال فيقولون يا ربنا قيتاتشن ويا مولانا ينيا تنكباكابي قد حسبت الناس وتركتنا هزبنكو حساب كلنا درقال إنيا انتوكن السيلتال قال قد حاسبتكم في الدنيا وعزتي وجلالي لا أجمع عليكم مصيبتين ادخلوا الجنة بالدنيا لإن أنتم ببلا فتنياتشوها له أهون ليلا بلا حساب لا مطاباتشوهم جنة بسلام قبيلة شوال ولنجزين الذين صبروا أجرهم بأحسن ما كانوا يعملون صبرنا كونك يا لحساب جنة تقبل له إن شاء الله يمجرشوا كفل نمازج الصابرين የከሶብረኞች ከታሪክ አምድ አጠር አርገን ባለን ሰዓት ለማየት እንጥራለን የመጀመሪያው ታላቁ ሶብረኛ አላህ ቁርአን ላይ ያወደሰው አዩብ አለይሂ ሰላም ነብዩላህ አዩብ ናቸው የአዩብ ስም ስለ ሶብሩ ሲነሳ ሁሌም ይታወሰናል ለዛም አንዳንድ ወንድሞች እባክህ ሶብር ስትለው ያ አኺ ሶብርቱ ሶብር አዩብ ባክቶኝ የአዩብን ሶብር ያለው ይላል በትክክል ስላላወቀው ነው የአዩብ ሶብር ምን ነበር قال المفسروش من يقولوا كان أيوب نبي من الروم أيوب مالت كروم يهونا نبي نبرا وكان له ولد ومال كثير الله بزو نبرت بزو جوج يسطو نبرو دا 14 لي سطوتال فأذهب الله ماله فصبر نبرتو እንዳላ ጠፋበት الله صبر ثم أهلك أولاده فصبر ልጆቹ እንዳለ ገደለበት ታገሰ ثم سلط عليه المرض على جسمه فصبر بلا دمو الله وردበት አካሉ በበሽታ እንዲማቀቅ አደረገው ታገሱ 18 አመት ልጆቻቸው ሞተው እሳቸው ንብረታቸው ጠፍቶ በበሽታ ወድቀው እየተንገላቱ 18 አመት ሱብሃንአላህ ሚጠይቃቸው ሰው እስኪጠፋ ድረስ አንዴ ባለቤቲቱ ምን አለችው አንተ አዩብ እስኪ አላህ Subhanahu Wa Ta'ala ለምነው አላህ Subhanahu Wa Ta'ala ያሽር በቃ 18 አመት አለችው አዩብ ምን አላት ባለቤቴ ሆይ አላት ስንት አመት በጤንነት ኑረን አንተ መችቶን አላት 80 አመት ነው ቆየ ነው አለች እሱ ምን አለ ወኢኒ ለአስተሒ እኔ ከአላህ ሐያ ይዘኛል በጤንነት የኖርኩትን ጊዜ በበሽታ ሳልኖር አላህን Subhanahu Wa Ta'ala እጄን አንስቼ ዱዓ አላደርግማል كذا وذات يوم عند كان فمر عليه ملؤ من قومه فقالوا ما أصابه هذا إلا بذنب عظيم አዩብ እንደዛ ሲንገላታ ቤተሰቡን ንብረቱን ሲያጣ አንዳንዴ የቅርብ ቤተዘመዶች ሁለት ሰው ብቻ ነበር የሚጠይቁት አንደኛው ለአንደኛው በሩ ላይ ቆሞ ያወራል አዩብ እኮ እንደሚማቀቀው በበሽታ ልጅ በማጣት የሚቸገረው በድህነት የተፈተነው የሰራው አላህ ማይምረው ወንጀል አለ ማለት ነው شوف سبحان الله አዩባው ዲናቸው ተነካ ከአላህ ጋር ተጣልቷል ይያሉት ነው ይሄኔ ወደ አላህ እጃቸውን አነሱ ምን አሉ ወአዩበ ኢድናዳ ረብሁ አላህ ታሪክ ምስተክስ ምን አለ አዩብ እኮ ጌታውን እንዲህ ሲል ተጣራ አኒ መሰኒ የዱር ጌታዬ እንግዲህ ሙላ ማአት በላን የወረደባቸው ችግር ነካችኝ መሰኒ ነካችኛል سبحان أدب مع الله نكتونيال وأنت أرحم الرحيم أنت دم أزينها الله سبحانه وتعالى الله سبحانه وتعالى يوم ملس ستا فاستجبنا له إشالله فكشفنا ما به من ضر كالسلي ينبر من شكر عرفنا الله تعالى وآتيناه أهله ومثلهم معهم ابن مسعود من يلالو الله سبحانه وتعالى يموتوبتن 14 ልጆች 7 ሴት ነበሩ እነሱን ከሰከሰለት ከሞቱበት ከዛም ከዚች በሶብር በህመሙ አብረው ከቆመች ሴት ሌላ 14 ልጅ ሰጠ 14 ሴት 14 ወንድ ሱብሃንአላህ አላህ ጤንነቱን መለሰለት ታጠባላቸው ታጣጣቡ እንዳለ ጤንነታቸው ተመለሰ አላህ አዩብን በዚህ መልኩ ሲሶብሩ ልቅን አሰጣቸው ከዚህም በላይ አላህ ቁርአን ላይ ምን ሲል የጠራቸው አብደና ወዝኩር አብደና ባሪያችንን አለ سبحان كسو سم ጋብሮ አስጠጋው ከዚህም በላይ አላህ Subhanahu Wa Ta'ala ምስክርነቱን ሰጠ ኢና ወጀድናሁ ሳቢራ ኢነ አዩብንኮ ታጋሹን አግኝተናል ኒዕመል አብድ ምን ያምር ባሪ አንተ በአላህ አንደበት በአላህ ገለጻ ባሪያ መባል እኮ ትልቅ ደረጃ ነብዩን ሲያወድስ ምንድነው ያለ ከመካ ወደ
በይተል መቅዲስ ባደረገው ጉዞ ሱብሃነለዚ አስራ ቢዐብዲሂ ጥራት ይገባው ያ ባሪያውን በሌሊት ከመካ ወደ ቤተል መቅዲስ ያስጓዘው ቢዐብዲሂ ያለ ፈከይፈ ቢኒዕመል ዐብድ ምን ያምር ባሪያ ኢነሁ አዋብ እንዴት ተመላሽ ነበር ሲል አላህ ታሪኩን ቁርአን ላይ ተከሰው። እኔ እናንተ ዛሬ እንተርከዋለን፣ ተሐጁድ ላይ እንቀረዋለን፣ ስናኸትም ሁሌ ረመዳን ላይ እንቀረዋለን፣ በየቀኑ እናነባዋለን። ታሪኩ ለትውልድ በቃ ሶብር አደረገ፣ አላህ ሽልማት ሰጠው፣ ንብረቱን መለሰለት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይላሉ አላህ ሱብሓነሁ ወተዓላ ለአዩብ ከሰማይ እንደ አንበጣ ወርቅ አረገፈለት። አዩብ አለይሂ ሰላም ይሄዱ በልብሶቻቸው ወርቅ በጣም ሲያፍሱ አላህ ምን አሉት? ያ አዩብ አይበቃህም እንዴ አላቸው። አትብቃቃ ማለት ጌታዬ ካንተ እዝነት ካንተ ችሮታ ምን መብቃቅ ያለ ብለህ ያሉ ሰይድና አዩብ መሰብሰብ ጀመሩ። አላህ እንዲያርጉ የቅንጦት ኑሮ ለአዩብ አኖራቸው። ሰብር የመጀመሪያው ሞዴል አዩብ